ስታጠና በጣም በእርጋታ ነው የምታየው። ጂኦግራፊ ታያለህ፣ ባህሉን ታያለህ፣ ጽሁፉን፣ የሥነ ጽሁፉን ዘውግ ታያለህ፣ ዘመናትን ታያለህ፣ ተደራሲያኑን ታያለህ። ብራዘርዬ እንደዚሁ ዝም ብሎ ሸሸ ገዳሜ የለም ማለት ነው። መጽሐፍ ቅዱስን ስታነብ ማንበብና ማጥናት የተለያየ ነው እና በአስተውሎት በአንክሮ ታያለህ ስታጠና ምን እያለ እንዳለ። ከዛ ስትናገር በቦልድነስ ነው የምትናገረው። በመጽሐፍ ቅዱስ ውስጥ አንድ እጅግ በጣም ደስ የሚለኝ ቃል አለ። በጣም ብዙ ሁሉም ደስ ቢልም አንደኛው ቃል ግን በጣም ልቤን ያሞቀዋል አልኩ። እንደ ባለስልጣንም ይናገራቸው ነበር፣ ያስተምራቸው ነበር ይላል። እንደ ጸሐፎችም አልነበረም ይላል። ጸሐፎች እንዴት ነበር የሚያስተምሩት ግን እንደው ስትገምቱ? ፈሪሳውያን እንደ ጸሐፎችም አልነበረም ብሎ ይላል። እንዴት ነበር የሚያስተምሩት ጸሐፎች? እኔ ዝም ብዬ ሲገምት ማለት ነው ልክ የዘንድሮቹን አይነት ሰባኪዎች ነው የሚመስሉት። ከኦርቶዶክስም ቤት እዚህኛም ቤት አካባቢ ላይ ካሉት እንዳንዳንዶቹ ማለት ነው። የእግዚአብሔር ልጅ ያልሆነውን ሁሉ እኮ ነው ለሰላምታ ብሎ ሰላም የእግዚአብሔር ልጆች እንደምን አደራችሁ፣ ደግ አላችሁ ሆይ፣ እንደምን ሰነበታችሁ ብሎ የሚል ማለት ነው ከሰላምታው ጀምሮ። አንድ ፊቱን ለምን አንድ ፊቱን ሙሾ አታሟሹም? ሲያስተምሩም ልክ እንደዚህ ነው የሚያስተምሩ። እንትኑ ቃሉ ራሱ ካፋቸው ሲወጣ ስልጣን የለውም። የእግዚአብሔር ቃል ራሱ ስልጣን አለው፣ ግን ሶሪ ስልጣን የለውም አልኩኝ። ቃሉ ራሱ ከአንደበታቸው ሲወጣ ፓወር የለውም፣ ኃይል የለውም። ከአንደበታቸው ሲወጣ ቃሉ በራሱ ኃይል አለው፣ ከአንደበታቸው ሲወጣ ማለት ነው። ለምናቸውም ጋሉ ኦርቶዶክሱም ጋሉ፣ በተለይ ደግሞ ኦርቶዶክሱ ጋር ጥዬ መጣ። ስለዚህ እኛም ጋር አለ። እዛ ቀሚስ የለበሰ ፈሪሳዊ፣ እዚህ ደግሞ በከረባት የታነቀ ፈሪሳዊ ማለት ነው። ነፍሴ ነው ነፍሴ ያልኩ ነፍሴ ነው የምትጸየፋቸው ትምህርታቸውና አድራጎታቸውን ማለት ነው። እነሱን ሰዎቹን አይደለም። ሰዎቹን ከጠላውማ ከእግዚአብሔር እውነት ወደኩ ማለት ነው። በቃ እንደምን አደራችሁ፣ ደግ አላችሁ ሆይ፣ የክርስቶስ ማህበረሰብ ምንድን ነው? እንዲህ አይነት እንዴት አይነት ሰላምታ ነው ብላ አዳለች። እንዴት አይነት ሰላምታ ነው? ለሰላምታውም እንደዚህ ናቸው። እግዚአብሔርንም ቃል ሲያስተምሩ ያቸው እና እንደ ባለስልጣን ያስተምራቸው ነበር ይላል። እችን ለምክር ነገር ልስጣችሁና ዛሬ እናያለን ወደ ትንቢተ ሕዝቅኤል ላይ ማለት ነው። በጌታ ልለምናችሁ ወንድሞች እናቶች፣ ዛሬም ጠዋት ላይ አይደል ወይኔ የሰው ልጅ በቃ የሰው ልጅ ይህን ብቻ ከኤርሚያስ ብትሰማና ተግባራዊ ብታደርገው፣ የማታውቁትን አይደለም የምነግራችሁ፣ አንዳንዶቻችሁም እያወቃችሁ የማታደርጉትን። ምንድነው ኤርሚያስ ብለህ ካልከኝ እባክህ ቃሉን በልብ በመታመን ቁጭ በልና አንብቢ። ወይኔ ኤርሚያስ ባለፈው ነገር ከናደ እንዴ ስንት ዓመት አንብቡ እያልክ እኮ ምናምን ነገር ሌላ የለኝም። እና ቃሉን ቅዱስ ቃሉን አንብበው፣ እመነው። እኔ በእግዚአብሔር ቃል ላይ ያለኝ መታመን በእውነት እኔ ብዬ እምላችሁ ከትናንትና ይልቅ ለዛሬ ማለት ነው። ጌታ እግዚአብሔር ዕድሜ ቢጨምርልኝ የእግዚአብሔር ቃል ዓላማ ይዞ እንደተሰለፈ ሰራዊት ዝም ብሎ ያልሆነ ዝም ብሎ ወሬ ነገር አናወራም። በቃ
ማንም መጥቶ ቢለፈልፍ ተረጋግተህ ምንድነው የቱ ጋር ነው ብሎ የሚለው ነው የምትለው? የቱ ጋር ነው የሚለው? ዘላለም በደንብ ታየዋለህ። እኔ በምሳሌም በትንቢትም መልክ እኮ ማርያም ዘላለማዊ ድንግል ናት ብሎ የተነበየም ነብይ የለም፣ በምሳሌም የተገለጠም ነብይ የለም። የሚጠቀሰው ሁሉ ቀን ትንቢተ ሕዝቅኤል ነው መተው ይጠቅሳሉ። ይጠቅሱታል፣ አንድ አያወሩም ክፍሉ ላይ። ሰው እንዴት ዘላለማዊ ድንግል ብሎ ጠቅሶ ትንቢተ ሕዝቅኤልን 5 ደቂቃ ሐሳቡን ለማብራራት ትንፋሽ የላቸውም። ኬት አምጥቶት? ኢየሱስ ክርስቶስ የእግዚአብሔር ልጅ ልዩነቴ ነህ በዚህ ትውልድ መካከል። ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ጌታ መንፈስ ቅዱስ ልዩነቴ ነህ በዚህ ትውልድ መካከል። ልዩነታችን ነህ ለእኛ ለወንጌላውያን አማኞች። በእውነት ልዩነታችን ነህ። ቴንክ ዩ ሎርድ። ልዩነታችን ነህ። እነዛ ቃልህን ቅዱስ ቃልህን ቁጭ ብዬ ያነበብኩባቸውን ጊዜያትና ዘመናትን የሰጠኸኝ ጌታ ለዘላለም ስምህ ይባረክ። ቀናቶች በፊት ቁጭ ብዬ ቅዱስ ቃልህን ያነበብኩበት እንዳነብ ጸጋን ያበዛህልኝ የአባቶቼ አምላክ ለዘላለም ስምህ ይባረክ። ስለዚህ በዚህ ጉዳይ እንቀጥላለን። ያለ ሰው ካለ መምጣት ይችላል። የሌለ ሰው ግን ካለ ዛሬ በደንብ እናገርበታለሁ። ስለዚህ ከዚህ በኋላ እንደዚህ እናደርጋለን ማለት ነው። እግዚአብሔር ለዘላለም ስሙ ይቀደስ። እንኳን ደህና መጣችሁ፣ ዘግይታችሁ የመጣችሁ ወንድሞችና እህቶች፣ ቀጥታ ወደ እግዚአብሔር ቃል እንሄዳለን ማለት ነው። ኦኬ፣ የታላቁን ነቢይ መጽሐፍ ዛሬ እናያለን። የታላቁን ነቢይ የሕዝቅኤልን መጽሐፍ ዛሬ እናያለን። ይሄ ዘላለማዊ ድንግልና የሚባለው ነገር ለዘላለም እናፈርሰዋለን ማለት ነው። እዚህ ላለ ለሚሰማ ለሚቀዳም ሰው ቀርቶም ለሚያስቀምጥ ሰው ይሄንን እዩት። ዘላለማዊ ድንግል ናት ብለው የሚሉትን ጥቅስ ከሚጠቅሱት የብሉይ ኪዳን ምንባባቶች ውስጥ በተለይ ሕዝቅኤልን በጣም ይጠቅሱታል፣ ኦርቶዶክሳውያን ወገኖቻችን ማለት ነው። የጠቀሱት ጥቅስ ግን ከሚሉት ሀሳብ ጋር ምንም አይነት የትርጉምም የምንም አንድነት የለውም። ምንም አይነት አለው ብሎ የሚል ሰው ካለ መምጣት ይችላል። ይሄን ነው ብለን የምንለው። ጸጋ ይብዛላችሁ። ኦኬ፣ ለጌታ ክብር ይሁን። ድንገት ግን ያላየሁት ሰው ካለ ለመግባት ፈልጎ ያላየሁት ሰው ካለ ለሱ ቅድሚያ መስጠት ፈልጋለሁ። በዚህ ጉዳይ ላይ ላወራ ፈልጋለሁ ብሎ የሚል ሰው ካለ ከወንጌላውያን አማኞችም ካለ ይምጣ። ማርያም ዘላለማዊ ድንግል ናት እንዴ ኤርሚያስ፣ እኛ እኮ እንደዛ ነው የምናምነው ብሎ የሚልም ሰው ካለ ይምጣ። ያ ሰው እና እድል ሰጠዋለሁ። ኦኬ፣ እሺ። ምንድነው? መሐላዊ ነው። ሰላም ኤርሚ፣ እንዴት ነህ? ሰላም፣ ደህና ነኝ፣ እግዚአብሔር ይመስገን። ቀጥል እንዳላቋረጥ። የት ቤተ እምነት ነው? እኔ ወንጌል አማኝ ነኝ የምትላለህ በዚህ ላይ ያለህ? አይ እኔ የምለው ያው ቅድም እዚህ ተከታች ጥቅስ ጽፌ ነበር፣ ምናልባት ካየው። አላየሁትም። ያዕቆብ 1:17 ላይ በጎ ስጦታ ፍጹምን በረከት ከላይ ነው የሚለውን ጠቅሼ እንግዲህ እጮኛን ማርያምን ለመውሰድ አትፍራ ሲለው እግዚአብሔር እንግዲህ ከወለደች በኋላ ድንግልናዋ
ሲወልድ ድንግልና የተወሰደም ራሱ አናቅም አናገኝም አይደል? አልገባኝም። አይ ማርያም ስትወልድ ድንግልናዋ ጠፍቷል የሚል ነገር ያልክ መሰለኝ። አዎ በመውለድ ድንግልና የሚጠፋ አይተን አናቅም። እንግዲህ ከፍጥረት በመውለድ ድንግልና ሲጠፋ በፍጥረት አላየም። ማርያም ላይ ግን ታይቷል። ምን ማስረጃ አለን? የለንማ። ስለዚህ ማርያም ዘላለማዊ ድንግል መሆኗን ነው የምታምነው ማለት ነው? አይ አይደለም። እሱማ የጌታ ወንድሞችም እኮ ከማርያም ነው የተወለዱት። ስለዚህ ማርያም ዘላለማዊ ድንግል ናት አይደለችም? አይ እኔ ዮሴፍ ድንግል ነው የወሰደው ነው የምለው። አይ ዮሴፍ ከመውለድ የበኩር ልጇን እስክትወልድ ድረስ አላወቃትም እንጂ ከወለደች በኋላ እሱኛው ማንካር ከወለደች በኋላ ማርያም ዘላለማዊ ድንግል ናት ወይስ አይደለችም? አይ ዘላለማዊ አይደለም። ዮሴፍ እኮ የወሰዳት እኮ ቤተሰብ ሊመሰረት ነው። እንግዲህ እጮኛውን ነው የወሰደው። ስለዚህ በመውለድ ድንግልናዋ አልጠፋም ነው የምትለው አንተ? አይ ማርያምን እግዚአብሔር ለዮሴፍ ሲሰጠው ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ እናያለን። ያኔማ ድንግሎና ነው የተሰጠችው እኮ። ግን የበኩር ልጇን ከወለደችም በኋላ ዮሴፍ የእግዚአብሔርን ስጦታ ስለተቀበለ ፍጹም በረከት ነው የተቀበለው። ስለዚህ ፍጹም ደግሞ ማለት ድንግል ያልሆነችን ሴት አይደለም የሰጠው እግዚአብሔር ብዬ ነው የማምነው። ምክንያቱም ለምሳሌ ርብቃ ራሱ ወንድ ያልደረሰባት ነበረች ይላል። መንገዴን አቅንቶልኛል ሲል የአብርሃም ሎሌ ልክ ነው እኮ ለዮሴፍ ድንግሎናን የታጨችው። አሁን ኦርቶዶክሳውያኑ ብለው የሚሉት ማርያም ዘላለማዊ ድንግል ናት ብለው የሚጠቅሱት የመጽሐፍ ቅዱስ ምንባባ እሱ ከምንም ውሸት ነው። እሱ ግን ጌታ እኮ ወንድሞች እንደነበሩት መጽሐፍ ቅዱስ ላይ ይናገራል። የበኩር ልጇን እስክትወልድ ድረስ አላወቃትም ሲል እኮ የበኩር ልጇን እስክትወልድ ድረስ አልነካትም ነው። ከዛ በኋላ ግን ቤተሰብ መስርተው አብረው እንደ ቤተሰብ ይኖሩ እንደነበረ መጽሐፍ ቅዱስ ይናገራል። ፋክት። ግን እኔ ዮሴፍ ጌታን ከወለደች በኋላ ድንግልናዋ ጠፋ ብዬ አላምንም እኔ። ምክንያቱም በመውለድ ድንግልና ሲጠፋም አናቅም። አሁን አለየህልኝም። እኔ ያው ግራ ገባኝ። ገብቷቸዋል ወገኖች? ግርምሽ ገብተዋል? ይሄ ወንድም እያለ ያለው አይ ቲንክ መልሃዊ የሚለው እኔ በዛኛው በክርስቶስ ውልደት ወይንም ክርስቶስን በስጋ ስትወልድ ማርያም ድንግልናዋን አጣች ብዬ አላምንም። ባይሆን ዮሴፍ ከወሰዳት በኋላ ድንግልናዋን አጣለች ብሎ ነው እና ከዛም የተነሳ ዘላለማዊ ድንግልና የላትም የሚል ሀሳብ ነው ያለው። ግን ያንን አይ ቲንክ እንደዛ ነው አይደል? መሐላዊ ልክ ነው፣ እንደዛ ነው ስለዚህ እሺ ቀጥል። ግን እሺ ኤርሚ አሁን ቀጥል። ፖይንቱን አግኝተዋል። ኦኬ ዮሴፍ ከወሰዳት በኋላ ነው አንተ ድንግልና ጌታን ከወለደች በኋላ ከዮሴፍ ጋር አብራ ስለኖረች ያኔ ነው ድንግልና የጠፋው ነው ብለህ የምትለው? ልክ ነው ኤርሚ፣ ልክ ነው፣ እንደዛ ነው። ለምን በግብረ ስጋ ግንኙነት ስላወቃት ብሎ የሚለው አላወቃትም ብሎ የሚለውን እስክትወልድ ድረስ አላወቃትም ብሎ የሚለውን ከወለደች በኋላ አውቋታል ብሎ ስላወቃት ማለት ነው። ኦኬ ሴት እሷም ወንድ ስለማላውቅ ስትልም ሴት ከወንድ ጋር የግድ ከወንድ ጋር ስትገናኝ ነው እንደ ድንግልናዋን የምታጣው? ድንግልና ራሱ ክብር ስለሆነ ያ ከክብር ጋር የሚገናኝ ነገር ስለሆነ የሴት ድንግልናዋ ምኗ ነው? እሱማ ያው ስስ ስጋ ነገር ነው ይላል ሳይንሱ። እንደ መጽሐፍ ቅዱስ ኮንቴክስት ግን እንደ መጽሐፍ ቅዱስ ክብር ነው ድንግልና እኮ። ያ ክብር አይደለም እንዴ? ያ ስስ ቆዳ በሴቶች በግልጽ ነው የምናገረው፣ በሴቶች ብልት ላይ የሚቀመጥ እግዚአብሔር ራሱ የፈጠረው ማለት ነው። ሲፈጥረው ራሱ ሲፈጥራቸው እንደዛ አድርጎ ነው የፈጠራቸው። ወንዶች በብልታችን ጫፍ ላይ የሚገረዘው ቆዳ እንዳለ ሁሉ በሴትም ደግሞ የማህፀን ግድግዳ ላይ ስስ ቆዳ አለ። ያንን አንድ ወንድ ከዛች ሴት ጋር ግንኙነት ሲያደርግ ያንን ብሬክ አድርጎ ከገባ ድንግልናዋን ወሰደ ይባላል አይደል? ኦኬ። ያንን አንድ ከወንድ ጋር በመገናኘት ነው ሴት ያንን ነገር ልታጣው የምትችለው ማለት ነው። ከስራ ጫናም የተነሳ እንደዛም ሊፈጠር ይችላል ብለው ይላሉ። ኦኬ። የጌታ እናት ማርያም በዚህ አይነት መንገድ ከዮሴፍ ጋራ በማድረግ እኔ ድንግልናዋን አታለች ብዬ አልልም። ድንግልናዋን ማርያም የምታጣበት መንገድ አንድና አንድ የእናቱን ማህፀን የሚከፍት የሚል ቃል አለ ዘጸአት መጽሐፍ ምዕራፍ 13 ላይ ማለት ነው።
ያው ዘጸአት 13 ላይ ቁጥር 2 እንደዚህ ይነበባል። አየው በእስራኤል ልጆች ዘንድ ከሰውም ከእንስሳም ማዕፀንን የሚከፍት በኩር ሁሉ ለእኔ ቀድስልኝ የኔ ነው ብሎ ይላል። ማዕፀንን ምን የሚል የሚከፍት። ኦኬ እዚህ ጋር ሌሎችም ሰዎች የሚሆኑ እንስሶች ማዕፀናቸው የሚከፈተው ከተፈጥሯቸው ከባህሪያቸው ጋር ከተፈጠሩላቸው ወንዶች ጋር ግንኙነት ሲያደርጉ ነው። እንስሳም ብትሆን ከእንስሳው ጋር ከወንዱ እንስሳ ጋር ግንኙነት ስታደርግ ያ ነገር ይወሰዳል ማለት ነው። ኦኬ እንስሳ ላይ ያጠኑ ሰዎች እንደውም የእንስሳ ዶክተሮች ይህ ነገር ቢናገሩበት በጣም ደስ ይለኛል። እንስሶች ከእንስሶች ጋር ሲገናኙ ያ ነገር ብሬክ ይሆናል ማለት ነው፣ ይሰበራል ማለት ነው። የሰውም ልክ እንደዚሁ ማለት ነው። ማርያም ጋር ግን ስትመጣ ለየት የሚያደርገው ያንን ብሬክ ዮሴፍ አይደለም የሰበረው፣ በመውለድ ነው ማህፀኗ የተከፈተው። ኦኬ በመውለድ ነው። ስለዚህ ማህፀኗን የሚከፍት ማህፀን ከተከፈተ በኋላ ድንግል ተብሎ አይባልም ማለት ነው። ማህፀንን የሚከፍት ይህን ነው ሉቃስ አምጥቶ የጠቀሰው ማለት ነው። ሉቃስ ወንጌል መጽሐፍ ምዕራፍ 2 ላይ ማህፀንን የሚከፍት የእናቱን ማህፀን የሚከፍት ለጌታ የተቀደሰ ይባላል ተብሎ በሙሴ ሕግ ሊያቆሙት እንደ ጌታ ሕግ ይዘውት ሄዱ ይላል። ስለዚህ ሴት ማህፀኗ ከተከፈተ በኋላ ድንግል ተብላ ትባላለች ወይ? አትባልም ነው። ኤርምዬ እዚህ ጋር አንድ ነገር እንድል ከፈቀድክልኝ፣ ድንግልና ከውጭ ወደ ውስጥ ነው የሚገረሰሰው፣ ከውስጥ ወደ ውጭ አይደለም። እሱ ከውጭ ወደ ውስጥ የሚገረሰሰው በወንዶች ነው። የማርያም ግን ከውስጥ ነው እኮ። ድንግልና አይደለም የተገረሰሰው፣ ወለደች እኮ። ስትወልድ ምንድን ነው የማህፀን ቀዳዳ ላይ ያለ ስስ ቆዳ ይበጠሳል አይበጠስም? ለምን እንደሆነ ታውቃለህ? ቆዳው ይበጠሳል አይበጠስም ነው? የሚበጠስም አይመስለኝም እኔ። እግዚኦ ለምን እንደሆነ ታውቃለህ? እሺ ማህፀኗ ተከፍቷል አልተከፈተም? እግዚአብሔር ለዮሴፍ የሰጠው ድንግልና ማህፀኗ ተከፍቷል አልተከፈተም? እሱማ ማህፀን የሚከፍት በኩሯን ስትወልድማ ማህፀን ተከፍቶ ነው የሚወደድ። ኦኬ ታዲያ ማህፀኑ ከተከፈተ የስስ ቆዳ ይበጠሳል አይበጠስም? እኔ ይበጠሳል ብዬ አላምንም። ለምን መሰለህ? እሺ ካልተበጠሰ ቤት በኩል ነው የሚወጣው ልጁ። እንዴ ልጅ መውጫና ድንግልና ምን አገናኝ? በቃ ቴንኪው። አንተ ሌላኛው ቁጥር 2 ኦርቶዶክስ ማለት ነው። ቴንኪው ወንድሞቼ። አያችሁ ያለውን የወንጌል አማኝ ነኝ አለ። በገሃዱ ዓለም ላይ ያለውን እንኳን ሪያሊቲን የሚክድ ማለት ነው። እርምዬ እንዴት ነህ? ደህና ነህ ወይ? ደህና ነኝ። ቤካ እንዴት ነህ? እንኳን ደህና መጣህ። ልጁ ኦንሊ ጂሰስ እኮ ነው። ኦጂ ነው። ኦኬ ኦጂ ነው። ኦኬ ኦጂ ነው። አንተ አታላይ ቀበሮ፣ አታላይ ቀበሮ። ንግግር ላይ ይዣለሁ ራሱን። በእርግጥ ኦጂ መሆንን ባላቅም ተኩላ ነው ማለት ነው። ኦኬ እሺ፣ ተባረኩ። እንኳን ደህና መጣችሁ። ጸጋ ይብዛላችሁ። እዚህ የማርያም ዘላለማዊ ድንግልና ይሄ ስድስቱ ድንግልናዋ የሚባል በኦርቶዶክስ ቤተክርስቲያን የሚባለው ምን እያልኳቸው ነው? በዚህ አርዕስት ዙሪያ ስድስቱ የኦርቶዶክሷ ማርያም ድንግልና ብሎ የሚለው ይሄ ከዘላለማዊ ድንግልና ጋር በተገናኘ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ትምህርት ወንድሞች እናቶቼ የተረገመ ትምህርት ነው። የውሸት ትምህርት ነው። ማርያም ዘላለማዊ ድንግል አይደለችም። ናት ብሎ የሚል የመጽሐፍ ቅዱስ ክፍል የለም። ነው ብለው የሚሉትን የመጽሐፍ ቅዱስን ጥቅስ በሙሉ ከእጃቸው ላይ ቀስት ከሰው እጅ እንደሚራገፍ በእግዚአብሔር ቃል እውቀት በፊታችን ቆመው አያወሩም። የሚጠቅሷቸውን ግን የብሉይ ኪዳን ምንባባትን አሁን ማንም ሰው ከዚህ በኋላ ቢልክልኝ ማስገባት እችላለሁ ካለ ማለት ነው። የሚያወራ ሰው ካለ በዚህ ጉዳይ ላይ ገስት ላይ ያላችሁ ሰዎች በሙሉ ውረዱ፣ በሙሉ ውረዱ። እዚህ ገስት ላይ ያላችሁ በሙሉ ወገኖች፣ የወንጌል አማኞች በሙሉ ውረዱ። እሺ ገስት ላይ ያላችሁ ወገኖች ማለት ነው። ኦኬ ስለዚህ እንደዚህ እናያረጋለን። ትንቢተ ሕዝቅኤል መጽሐፍን ነው ዛሬ የምናየው። ለምን
ይሄ ትምህርታቸውን በእውቀት ነው ማፍረስ ያለብን። በእውቀት ነው ማፍረስ ያለብን። ኦኬ፣ በትንቢተ ሕዝቅኤል መጽሐፍ ላይ ያለውን ቃል እንሄዳለን። ሪካርድ አድርጋችሁ ያዙት። ከማንኛውም ኦርቶዶክሳውያን ጋር ስታወሩ ይህንን መረጃና ይህንን ማስረጃ አቅርቡባቸው። ኦኬ፣ በደንብ አድርጌ ሳልቸኩል በደንብ አድርገን እናየዋለን። ምናልባት በየመካከል የሚያወራ ሰው ካለ ይመጣል ማለት ነው። ሕዝቅኤል የተማረከበት ዘመን በ586 ባቢሎናውያን መጥተው ከመማረካቸው ከአንዳንድ የመጽሐፍ ቅዱስ ተማሪዎች ከ10 ምናምን ነገር ዓመት በፊት ቀደም ብሎ የተማረከ ነው ብሎ ይላሉ። ዘመኑ ላይ አንዳንዶቹ አይ ከ20 ዓመት በፊት ነው ምናምን ነገር ብሎ ከ40 ዓመት በፊት ነው ብለው የሚሉ አሉ። እሱ ጋር ዓመቱ ማተር አያደርግም። ንጉሱ ዮአኪን በተማረከበት ጊዜ ብሎ ይላል። እዚህ ጋር ይታያቸዋል። ትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ቁጥር 2 ላይ ንጉሱ ዮአኪን በተማረከ በ5ኛው ዓመት ከወሩም በ5ኛው ቀን የእግዚአብሔር ቃል በከለዳውያን አገር በኮቦር ወንዝ ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ። ባይዘው የሌዋዊ ካህን ነው፣ ዝርያው ከዛ ነው። እና የእግዚአብሔርም እጅ በእኔ ላይ ሆነ ይችላል። ከፍ ብለን ግን ስናነበው በ30ኛው ዓመት በ4ኛው ወር ከወሩ በ5ኛው ቀን በኮቦር ወንዝ በምርኮኞች መካከል ሳለሁ ሰማያት ተከፈቱ ይላል። ከዛስ የማርያምንም ራእይ ያየሁ። እንደዛ ነው የሚለው። ማራማውያን እንደዛ ነው የሚለው። የማርያምንም ራእይ ያየሁ ይላል ወይስ የማንን ራእይ ያየሁ ነው ብሎ የሚለው? የእግዚአብሔርንም ራእይ አየሁ ይላል። ኦኬ፣ የእግዚአብሔርን ራእይ ነው ያየሁ። ስለዚህ ምዕራፍ 2 ላይ እነዛ እንስሶቹን በባለፈው ላይ ከትናንት ወዲያ ቤካ ቤት እያየን ነበረ። በጣም ደስ እያለን ከዛ ምን አለው? እርሱም የሰው ልጅ ሆይ በእግርህ ቁም እኔም እናገርሃለሁ አለኝ። ያው ምዕራፍ 1 ላይ በሙሉ ራእዩ ያየው 4 እንስሶችና መንኮራኩሮቹን ኪሩቤሎቹን ያየው ማለት ነው። ኦኬ፣ ከዛ በተናገረኝም ጊዜ መንፈስ ገባብኝ፣ በእግሬም አቆመኝ፣ የሚናገረኝንም ሰማሁ። እንዲህም አለኝ ይላል፣ እንዲህም አለኝ የሰው ልጅ ሆይ በእኔ ላይ ወደ አመፁ ወደ አመፀኞች ሰዎች ወደ እስራኤል ልጆች እልክሃለሁ። እነሱ እና አባቶቻቸው እስከዛሬ ድረስ አመፁብኝ። እነሱም ፊታቸው የተጨማተረ ልባቸውም የደነደነ ልጆች ናቸው። ወደ እነርሱ እልክሃለሁ። አንተም ጌታ እግዚአብሔር እንዲህ ይላል ትላቸዋለህ። እነርሱም አመፀኛ ቤት ናቸውና ቢሰሙም ወይ ባይሰሙ ነቢይ በመካከላቸው እንዳለ ያውቃሉ። እና አንተም የሰው ልጅ ኩርንችቶችና እሾሆች ከአንተ ጋር ቢኖሩ አንተም በጊንጦች መካከል ብትገመጥ አትፍራቸው፣ ቃላቸውንም አትፍራ። አንተ ቃላቸውን አትፍራ፣ ከፊታቸውም የተነሳ አትደንግጥ። እነሱ አመፀኛ ቤት ናቸውና ቢሰሙም ወይ ባይሰሙም ቃሌን ትነግራቸዋለህ ብሎ እግዚአብሔር ለነቢዩ አሳየው ማለት ነው። ምን የእግዚአብሔርን ራእይ ነው ያሳየው። ልብ በሉ። ኦኬ፣ በዚህ ክፍል ላይ መጽሐፍ ቅዱስን በሙሉ ይህንን ራእይ ባየበት ጊዜ ሕዝቅኤል የእስራኤል ሕዝብ ሙሉ በሙሉ ከዚህ ተማርኮ ወደ ባቢሎን አልገቡም። ሙሉ በሙሉ አልገቡም። ጥቂቶቹን ነው የወሰደው። የናቡከደነጾር የባቢሎኑ ንጉሥ ናቡከደነጾር የሚባለው ናቡከደነጾር የተባለው 2 ጊዜ ወደዚህ ወደ ኢየሩሳሌም መጥቷል። 2 ጊዜ መጥቷል። የመጀመሪያው መምጣት ላይ እነ ሕዝቅኤልንና እነ ዳንኤልን እነ አናንያ እነ አዛሪያን ያኔ ነው ማርኮ የወሰዳቸው የመጀመሪያው። ሁለተኛ ደግሞ በመጣበት ሰዓት ላይ ይሄኛው ያኔ ቤተ መቅደሱንና ኢየሩሳሌም ከተማን ያፈረሰበት ጊዜ ነው። 2 ጊዜ ነው የመጣው። ኦኬ፣ ሕዝቅኤል ቀድሞ ከተማረኩት ከነ ዳንኤል ከነ አናንያ ከነ አዛሪያ ከነ ሚሳኤል ከተባሉት ጋር በሰዓት ውስጥ የጣላቸው ከነሱ ጋር አስቀድሞ የተማረከ ሰው ነው። ልብ በሉ። ያኔ ቤተ መቅደሱ ሙሉ በሙሉ አልፈረሰም ነበር። ያኔ የእስራኤል ሕዝብ ሙሉ በሙሉ ወደ ባቢሎን አልተጋዘም ነበር። የተወሰኑቱ ተማርከዋል።
አብዛኛው ህዝብ ግን በምድሪቱ ላይ ይኖር ነበር። ዘመኑ መቼ ነው? 586 በእነሱ በክረምት ነው፣ ወርሃ ነሐሴ ነው ተብሎ የሚታመነው። ያኔ ነው የሰለሞን ቤተ መቅደስ በተፈረሰበት ጊዜ የሁለተኛው ጊዜ ሲመጣ ሙሉ በሙሉ እስራኤልን ወደ ባቢሎን ያጋዛት ማለት ነው። ሕዝቅኤል ግን ከዛ በፊት መጀመሪያው ላይ መጥቶ የተወሰኑትን ወስዷል። በንጉሱ ፊት መቆም የሚችሉትን ጥበብና እውቀት የሞላባቸውን ሰዎች ሁሉ ጭምር ንጉሱ ናቡከደነጾር ወስዶታል ማለት ነው። ወስዷቸዋል ማለት ነው። ልብ በሉ። አሁን ልብ በሉ። ይህንን የኦርቶዶክስን ዘላለማዊ ድንግልና የሚሉትን የሚጠቅሱትን ጥቅስ ለማፍረስ ከስሩ ከመሰረቱ ነው ምን ሄደው ማለት ነው። ኦኬ ሕዝቅኤል መቼ ነው የተማረከው? የመጀመሪያው ላይ ነው። ናቡከደነጾር ስንት ነው የመጣው? 2 ጊዜ መጥቷል ወደ ኢየሩሳሌም። ንጉሱ ባዘዘው መሰረት የንጉሱ የጦር አለቃ ናቡዘረድ በሚባል ሰው በኩል ምርኮ ተካሂደዋል ማለት ነው። የጦር አለቃው ወይ ደግሞ ጀረናሉ ተብሎ እንደሚባለው ናቡዘረድ በዚህ ሰው የጦር አለቃነት በኩል ከዚህ ከይሁዳ ያሉት በንጉሱ ፊት እንዲቆሙ ማለት ጥበብ ያላቸው፣ እውቀት ያላቸው፣ ማስተዋል ያላቸው የተማሩ ተብለው የሚባሉትን የመሳፍንቱ የነገስታቱ ልጆች ተብለው የሚባሉትን እንደዚሁም ነቢያትም ሁሉ ጭምር በቃ በአይምሮ እግዚአብሔር የባረካቸው በጣም እነዚህ ሰዎች ቢማሩ አገር ይለውጣሉ፣ ፖለቲካ አስተዳደሩን ይሰራሉ፣ መንፈሳዊንም ነገርም ህዝብንም ያስተምራሉ ብሎ የሚያምንባቸውን ሰዎች መርጦ ሰሌክት አድርጎ በንጉሱ የጦር አለቃ በኩል እነ ዳንኤል፣ እነ ሕዝቅኤል፣ እነ አናንያ፣ አዛሪያ እና ሚሳኤል ያኔ ነው ተማርከው የሄዱት ማለት ነው። ኦኬ ያኔ ቤተ መቅደሱ ገና አለ፣ እዚህ አልፈረሰም። ጌታ ነቢዩን ከማረከው በኋላ እነዛ ከተማረኩት ከጥቂቶቹ ምርኮኞች ጋራ በተቀመጠበት ቤት ላይ በተቀመጠበት ምድር ነው ይታያቸዋል። በምርኮኞች መካከል ሳለው ሰማያት ተከፈቱ ይላል። አብሮ ከተማረኩት ሰዎች መካከል ነው፣ እሱም ምርኮኛ ነው እና በምርኮኞች መካከል ተቀምጦ ሳለ ሰማያት ተከፈቱ። ካህን ነው፣ ሌዋዊ ካህን ነው። ዝርያው የሌዋውያን ከሌዊ ነገድ ነው። አባቱ ቡዝ ነው የሚባለው። ሕዝቅኤል የቡዝ ልጅ ብሎ ይለዋል እዚሁ ጋር ስታነቡት ማለት ነው። የቡዝ ልጅ ይኸው ወደ ቡዝ ልጅ ወደ ካህኑ ወደ ሕዝቅኤል መጣ ይላል። ካህኑ ማለት ሌዋዊ ካህን ነው ማለት ነው። ባይዘ ነቢዩ ኤርሚያስም እንደዚሁ ካህን ነው። ነቢዩ ኤርሚያስም ከካህናት ወገን ነው፣ ሌዋዊ ነው። አባቱ ኬልቅያስ ይባላል። ይኖር የነበረው በአናቶት በሚባለው ለነገደ ብንያም በተሰጠ ርስት ውስጥ አለ። መጽሐፉን አስተውላችሁ ስታነቡት እንደዛ ይላል ማለት ነው። ካህናት ናቸው፣ ከሌዋውያን ወገን ናቸው ሕዝቅኤልና ነቢዩ ኤርሚያስ ማለት ነው። ኦኬ ስለዚህ ተማርከው ሄደው ነበር። በዛ ምድር ላይ ሳሉ ጌታ ለዚህ ባሪያው ሰማያትን ከፍቶ አሳየው። ያሳየው ከየት ወዴት ነው ራእዩን ያሳየው? ልብ በሉ። ከዚህ ከባቢሎን በራእይ ወደ ኢየሩሳሌም ነው ያመጣው። ኦኬ በራእይ ይሄ መንገድ በራእይ ነው ያየው። በእግዚአብሔር ራእይ ማለት ነው። በእግዚአብሔር ራእይ ነው ከባቢሎን ከምርኮኞች መካከል ተቀምጦ ሳለ ወደ ኢየሩሳሌም አመጣው ማለት ነው። ከዛስ አሁን እዚህ ኢየሩሳሌም ውስጥ ምን እየተካሄደ እንዳለ ልብ በሉ። ጥቂቱ ህዝብ ነው የተማረከው። አብዛኛው ህዝብ እዚህ ያለ ገና አልተማረከም። ቤተ መቅደሱም አለ ገና አልፈረሰም። አብዛኛው ህዝብ እዚህ ነው ያለው እና በዛ በተማረከበት ዘመን ላይ ሆኖ ቀደም ብሎ ሄዶ ኢየሩሳሌም ከኃጢአቱ አልተመለሰችም። ለምሳሌ በትንቢተ በሁለተኛ ዜና መጽሐፍ ምዕራፍ 36 ላይ እዚህ ጋር ለከ የከፈትኩት ኦኬ ሁለተኛ ዜና መጽሐፍ ምዕራፍ 36 ላይ እዚህ ጋር ኢዮስያስ ምዕራፍ 35 ላይ
ሞተ። ምዕራፍ 35 ቁጥር ምዕራፍ 35 የመጨረሻው ቁጥር ማለት ነው። ለምሳሌ እዚህ እንደዚህ ይላል። የኢዮስያስ አሟሟት ማለት ነው። ከዚህም በኋላ ኢዮስያስ የቤተ መቅደሱን ካሰናዳ በኋላ የግብፅ ንጉሥ ፈርዖን ማለት ኒካኡ ማለት ነው። ኒካኡ ሁልጊዜ የምላችሁ በከርከሚሽ ጦርነት በተደረገበት ሊወጋ በሄደበት ጊዜ እኔ ከአንተ ጋር ለመውጋት ዛሬ አልመጣሁም፣ ከመንገዴ ላይ ፈቅ በል፣ እግዚአብሔር በአንተ ላይ አላከኝም ብሎ ነገረው። ይሄ ንጉሥ በጣም ደገኛ የሆነ ንጉሥ ነው። በጣም ከንጉሱ ከዳዊት ቀጥለ የምጠራው ደገኛ ንጉሥ የሚባል ሰው ነው በእስራኤል ታሪክ ውስጥ በመጽሐፍ ቅዱስ ታሪክ ውስጥ እና ይኸው በኤፍራጥስ አጠገብ ባለው በከርከሚሽ ላይ ዋጋ ዘንድ ነው ኢዮስያስም ሊጋጠመው ወጣ ይላል። ኒካኡ የሚባለው የግብፁ ንጉሥ ከርከሚሽ ላይ ከባቢሎናውያን ጋር ጦርነት ነው። ኒካኡን የላከው እግዚአብሔር ነው። ኦኬ። ኒካኡን ለመከልከል ግን ኢዮስያስ በማይመለከተው ነገር መጥቶ እዚህ ሰውዬ ፊት ላይ ቆመበት። ይታይ ባልተጠራበት ማለት ነው። አንዳንዶች መጥተው አሁን እንደሚጋፈጡ አልተጠሩ፣ እነሱ አይመለከታቸው፣ መጥተው ግን ከአንተ ጋር ሊዋጉ ይፈልጋሉ። ኢዮስያስ እግዚአብሔር ኒካኡ በአንተ ላይ አላከኝም፣ አንተን አልነካህም፣ ኢየሩሳሌምን እንደወጋ እግዚአብሔር አላከኝም አለው። እንዴ የግብፅ ንጉሥ እግዚአብሔር ይልካል እንዴ? አዎ ይልካል። ታዩታላችሁ። እግዚአብሔር የእስራኤልን ነገስታት ብቻ ሳይሆን አሕዛብን ሙሉ ጭምር ይልካል። ከዛስ ጦርነቱ በከርከሚሽ ነው። ከማጋ ከባቢሎናውያን ጋር እና የፈርዖን ንጉሥ ኒካኡ እኔ ከርከሚሽ ላይ ነው ጦርነቴ፣ ከባቢሎን ንጉሥ ጋር ነው ለመዋጋት እግዚአብሔር የላከኝ እና አንተ ሰውዬ ዞር በልልኝ ከመንገዴ ላይ አለው ይሄኛው የአሕዛብ ንጉሥ። ኢዮስያስ ግን ሊጋጠመው ወጣ ይላል። ከዛ እርሱም የይሁዳ ንጉሥ ሆይ ከአንተ ጋር ምን አለኝ? በምዋጋበት በሌላ ቤት ላይ ነው እንጂ ዛሬ በአንተ ላይ አልወጣሁም። እግዚአብሔር እንድቸኩል አዞኛል። ከሚማጅን የፈርዖን ንጉሥ እኮ ነው ማለት የግብፅ ንጉሥ ፈርዖን ኒካኡ ነው እንደዚህ ብሎ የሚለው እግዚአብሔር እንድቸኩል አዞኛል። ወዴት ነው የምቸኩለው? ኒካኡ ወደ ከርከሚሽ ጌት ከባቢሎናውያን ጋር ልዋጋ። ማን የላከ? እግዚአብሔር እንድቸኩል አዞኛል። የግብፅ ንጉሥ ነው ብሎ የሚለው ልብ በሉ። ከዛስ ከኔም ጋር ያለው እግዚአብሔር እንዳያጠፋ ይህንን በእሱ ላይ ከማድረግ ተመለስ ብሎ መልክተኞችን ላከበት። ዋት ከኔ ጋር ያለው እግዚአብሔር ከግብፁ ንጉሥ ጋር እግዚአብሔር አለ እንዴ? አዎ አለ። አዎ አለ። አዎ አለ። አዎ አለ። አዎ አለ። አዎ አለ። ያው አዎ አለ። አዎ አለ። የምድር ዳርቻዎችን ሁሉ በእጁ የሰራ የምድር ዳርቻዎችን ሁሉ ይሁን በሚል ቃል የፈጠረ ጌታ አሕዛብን ሁሉ እንደወደደ እንደ ውሃ ፍሳሽ ልባቸውን ወደወደደ ያዘነብላል። ኦኬ አለ ከኔ ጋር አለው እና ከኔ ጋር ያለው እግዚአብሔር እንዳያጠፋ ማ ኢዮስያስ ዞር በልልኝ ከመንገዴ ላይ ስልህ አለዋ። ማ የግብፁ ንጉሥ ፈርዖን ኒካኡ አንተ ላይ አይደለም እግዚአብሔር የላከኝ፣ በማይመለከት ጣልቃ አትግባ፣ ከመንገዴ ላይ ዞር በል እያለው ነው። ከመንገዴ ላይ ዞር በሉ እያልኳቸው ያሉት ዳር ያዝ ብዬ እያልኳቸው ያሉት ማለት ነው። አንዳንዱ መጥቶ እኔን ነው ለመዋጋት የሚፈልገው። እዛው ጦስሽን ጥንቡሳስሽን ይዘሽ እዛው ዳር ተቀመጭ። እዛው ጦስን ጥንቡሳስን ይዘህ እዛው ተቀመጥ። በማይመለከተኝ ጦርነት እንድዋጋ፣ በማይመለከታቸው ጦርነት ለመዋጋት ሊዋጉን ይመጣሉ ማለት ነው። ብራዘርዬ ስራ አለብኝ፣ እህትዬ ስራ አለብኝ፣ ወንድም አለም ስራ አለብኝ። በማይመለከተኝ ጦርነት እንድዋጋ አታርገኝ እንዳያጠፋህ ብሎ አለውና ከዛ መልክተኛ ላከበት። ኢዮስያስ ግን ይዋጋው ዘንድ ተጽናና እንጂ ፊቱን ከእነርሱ አልመለሰም። በእግዚአብሔር አፍ የተነገረውን በእግዚአብሔር አፍም የተነገረውን የኒካኡን ቃል አልሰማም። የፈርዖን ኒካኡን ማለት ነው፣ የግብፅ ንጉሥ ቃል አልሰማም እና በሜጊዶ ሸለቆ ይዋጋው ዘንድ ወጣ ይላል። ከዚያስ ቀስተኞችም ንጉሱን ኢዮስያስን አገኙት ይላል። ኢዮስያስ 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 ቀስተኞችም የግብፅ ንጉሥ የፈርዖን ቀስተኞች፣ የኒካኡ ቀስተኞች የእስራኤልን ንጉሥ ኢዮስያስን አገኙት። ደገኛው ንጉሥ በማይመለከተው ጦርነት እህቶችና ወንድሞቼ፣ በማይመለከታችሁ ነገር ገቢ ሆናችሁ ስንቶቻችሁ ቆስላችኋል? ስንቴ ቆስለናል። አሁን ይገርማል አልኩ። ዓለሙ ይንጫጫ፣ አይመለከተኝ። የሚመለከተኝ ለመጸለይ ብቻ ነው። ኦኬ አይመለከተኝ
ስንት ጊዜ ገብተሽ ቆሰልሽ እህትዬ? በማይመለከትሽ ወሬ ገብተሽ ማለት እነሱ እኮ ምለው ለኤርሚያስ ማለት ቆይ እንግዲህ አለ አይደለ ብለን በማይመለከትህ ገብተህ ስንት ጊዜ ኦኬ እንደ ፈርዖን ኒካው ማን እንደ ዮሲያስ ማለት ነው። እና ከዛ ቀስተኞች ንጉሱን ኢዮስያስን ወጉት። የግብፅ ንጉስ የፈርዖን ኒካው ቀስተኞች አገኙትና ኢዮስያስን ወጉት። ኢዮስያስ በምን ተዋጋ? እስራኤልን ሊወጋ አልመጣ። ሰውዬ በመንገድ ልለፍ ብቻ ስላለህ አታልፍም ብሎ መንገድ ቢዘጋ ምናምን ነገር ብሎ ቢል ራሱ ኒካው ነው። ይህንን መዝሙር መዘመር ያለበት የፈርዖን ንጉስ ኒካው ነው። ማን የላከው? የግብፁ ንጉስ ኒካውን እግዚአብሔር። ወዴት? ወደ ከርከሚሽ ከማጋ እንዲዋጋ ከባቢሎናውያን ጋር። ከዛስ ይሄኛው ያልተጠራው ሰውዬ ጌታ ውጣና የፈርዖን ንጉስ ተዋጋው አላለው። እግዚአብሔር በአንተ ላይ ነው የላኩትና ተጠንቀቅም ብሎ አላለው። ነቢያት አሉ፣ እነ ኤርሚያስ አሉ፣ እነ ዕንባቆም አሉ፣ ህልዳና የምትባል ነቢይ አለች። በማይመለከተው ነገር ኢዮስያስ ብሎ የሚል ስም ስታነሱ በማይመለከተው የሞተ ብላችሁ በማይመለከተው ያለ ዓላማ ትሞታለህ ብራዘር። እና ሞት አይቀርምና ከዛ ከሰልፍ አውጡኝ አለ። ብላቴኖችም ከሰረገላ ወርደው ለእርሱ በነበረው በሁለተኛ ሰረገላ ላይ ያስቀምጡት፣ ወደ ኢየሩሳሌም አመጡት። እርሱም ሞተ፣ በአባቶቹ መቃብር ተቀበረ። ይሁዳና ኢየሩሳሌም ሁሉ ለኢዮስያስ አለቀሱ ይላል። ኤርሚያስ ራሱ የለቅሶ ግጥም ጻፈለት። ያኔ ማለት ነው ኤርሚያስ ነብዩ። ኤርሚያስም ለኢዮስያስ የለቅሶ ግጥም ገጠመለት። እስከ ዛሬ ድረስ ወንዶችና ሴቶች መዘምራን ሁሉ በለቅሶ ግጥማቸው ስለ ኢዮስያስ ይናገሩ ነበር። ይህም በእስራኤል ዘንድ ወግ ሆኖ በለቅሶ ግጥም ተጽፏል ይላል። ምን ብሎ ዋይ ዋይ እንትና ምንድነው? በኢትዮጵያ ውስጥ ሙሾ አለ አይደል? ግጥም አሁን አንዳንድ ቦታዎች ላይ አለ። በኦሮሞም ባህል ብትሄድ አለ፣ በወላይታውም አለ፣ በጉራጌውም አለ፣ በየትኛው በአማራውም አለ፣ በትግሬውም አለ። የለቅሶ ግጥም አለ። ኤርሚያስም እንደዛ ገጠመለታ። ይገጠምልሃል ማለት ነው ብራዘር። አንተ ሙት እንጂ በማይመለከት ገብተህ ለመሞት ያብቃ እንጂ መድኃኒዓለም ግጥም እንገጥምልሃለን ስትሞት። አልሰማ ብለህ ካልክ ማለት ነው። ለመሞት ያብቃሽ እንጂ እታለ ሙች እንጂ አንቺ አልሰማ ብለሽ ምክር ሄደሽ ብትሞቺ ጥሩ አድርገን ግጥም እንጽፍልሻለን። አንድ ቦታ መርጋት ተስኗት ነበረ። ከገስት ወደ ገስቶች ትበርር ነበረ ያልን እንገጥምልሻለን ማለት ነው። መጨረሻ ሆነ። ልጨርሰው እንዴ? መጨረሻ አያልቅ የዘዋሪ አሟሟቱ። ተው ወንድሞቼ ናቶቼ፣ ተው ስልህ ተው ማለት ነው። የግጥም ለቅሶ ኤርሚያስ ጻፈለት። ልክ ሳኦል በሞተ ሰዓት ላይ እና ዮናታን በሞቱ ሰዓት ላይ በጊልቦአ ተራራ ላይ ለዘላለም ጠላ ይወርድባቸው ብሎ ዳዊት እንዳለቀሰው ማለት ነው። መሬቱን ሁሉ ነው የረገመው። መሬቱን ተራራውን ሁሉ ነው የረገመው ዳዊት። የጊልቦአ ተራሮች ማለት ነው ረገማቸው። ለዘላለም ጠላ ይወርድባቸው ብሎ ማለት ነው። ምን ሆነሃል ዳዊት? በለቅሶ ውስጥ እኮ ማለት ዮናታን ወንድሜ አልተመለሰም ብለዋል። ሳኦል ምንም እንኳን ቢያሳድደው አንበሶች ነበሩ አሉ። ይሄ ደግሞ በሜጊዶ ሜዳ ማለት ነው። እና ከዛስ የፊተኛውን የኋለኛው ነገር ነው በእስራኤል ነገስታት መጽሐፍ ተጽፏል ይላል። አሁን የፈለግኩትኝ ወደ ሕዝቅኤል ለመምጣት ነው። ኢዮስያስን መንካት ስለነበረብን ነው። ኢዮስያስ ሞተና የሀገሩ ልጆች የኢዮስያስ ልጅ ኢዮአክስን ወስደው በአባቱ ፈንታ በኢየሩሳሌም አነገሱት ይላል። ኢዮአክስ የሚባለው ማለት ነው። ኦኬ አነገሱት። ከዛስ ኢዮአክስን መንገስ በጀመረ ጊዜ የ23 ዓመት ጎልማሳ ነበር። በኢየሩሳሌም 3 ዓመት ነገሰ። የግብፁ ንጉስ በኢየሩሳሌም ከመንግስቱ አወጣው 100 መክሊትንም 1 ብርና 1 መክሊት ዕዳ ጣለበት ይላል። ኢዮስያስ ከሞተ በኋላ የግብፁ ንጉስ መጥቶ በኢየሩሳሌም ላይ ዕዳ ጣለ። ለምን? ኃጢአት በዛ።
ይሄኛውም ልጅ ጤነኛ ልጅ አልነበረም። አባትየው ኢዮስያስ ደገኛ ቢሆንም ይሄኛው ግን ጤነኛ አልነበረም። ከዛስ የግብፅም ንጉሥ ወንድሙን ኤልያቄምን በይሁዳና በኢየሩሳሌም ላይ አነገሰ። የግብፅ ንጉሥ መጥቶ ሲወር የግብፁ ንጉሥ ማንን አነገሰው? ኢዮአክስን ዳጣ አለበትና ከዛ ኤልያቄምን በይሁዳና በኢየሩሳሌም ላይ አነገሰ። ስሙንም ኢዮአቄም ብሎ ጠራው። ማን ለወጠ? ኒካኡም የግብፁ ንጉሥ ማለት ነው። ወንድሙ ኢዮአክስን ይዞ ወደ ግብፅ ወሰደው ይላል። ይሄኛውን አስሮ ወደ ግብፅ ወሰደው። የግብፁ ንጉሥ የኢዮስያስ የመጀመሪያ ልጅ ነበር። እሱን አነቀና ወደ ግብፅ ወሰደው። በሱ ፈንታ ኤልያቄም የተባለውን ኢዮአቄም ብሎ ስሙን ለወጠለት። እዚያው ስሙን ለወጠ ይላል ብሎ ለወጠው። ስሙንም ኢዮአቄም ብሎ ለወጠ። ከዛስ ኒካኡም የማ ንጉሥ? የግብፅ ንጉሥ ወንድሙን ኢዮአክስን ወደ ግብፅ ወሰደው ይላል። ይሄኛው ልጅ ይዞት ሄደ። ወደ ግብፅ ነው፣ ወደ ባቢሎን አይደለም። ልብ በሉ። ኢዮአቄምን መንገስ በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 11 ዓመት ነገሰ። በአምላኩም በእግዚአብሔር ፊት ክፉን አደረገ። መድኃኔዓለም ክርስቶስ። ከዛስ የባቢሎን ንጉሥ ናቡከደነጾር በእርሱ ላይ መጥቶ ወደ ባቢሎን ይወስደው ዘንድ በሰንሰለት አሰረው። ማንን? ኢዮአቄምን። ናቡከደነጾርም በእግዚአብሔር ቤት ዕቃ ያለውን አያሌውን ዕቃ ወደ ባቢሎን አፈለሰ። በዚህ ጊዜ ነው እነ ሕዝቅኤል የተማረኩት። ዕቃ ሁሉም ተነስቶ ክፉ ነው የሚሰራው። ኢዮአክስም ክፉ ነው የሚሰራው። ይህም ልጅ ክፉ ሰራ። የግብፅ ንጉሥ ኒካኡ ወስዶ በግብፅ አሰረው። እንደገና ደግሞ ኢዮአቄም ነገሰ። እሱ ደግሞ ናቡከደነጾር መጣና ወደ ባቢሎን ወሰደው። ክፋት በመስራት ማለት ነው። ክፉም አደረገ ይላል። ክፉም አደረገ፣ ወስዶ አሰረው። ከዛ እንደገና ደግሞ ይሄኛውን ደግሞ አምጥቶ ቢያኖረው፣ ይሄኛውም ደግሞ ክፉ በማድረጉ ዮአኪን ደግሞ ነገሰ ማለት ነው። ዮአኪንም መንገስ በጀመረ ጊዜ የ11 ዓመት ጎልማሳ ማነው የ18 ዓመት ጎልማሳ ነበር። በኢየሩሳሌም 3 ወር 10 ቀን ነገሰ። በ3 ወር ከ10 ቀን ዕድሜ ውስጥ በእግዚአብሔር ፊት ክፉን አደረገ ይላል። አባዬ በእውነት አድነኝ። የ3 ወር ከ10 ቀን ንግስና ዙፋን ላይ ተቀምጠ ክፋት፣ አመፅ። ይህን ለምደው ኤርሚያስ የምትዘበዝበን ትንቢተ ሕዝቅኤልን ስታጠና ከዚህ ነው የምትጀምረው። መቼ ነው ነብዩ ወደዛ የተማረከው ብሎ የሚለው ማለት ነው። አመቱም ባለፈ ጊዜ ንጉሱ ናቡከደነጾር ልኮ ወደ ባቢሎን ወሰደው። አቤት መማረክ! ዮአኪን ወደ ኢየሩሳሌም፣ ኢዮአክስ ወደ ግብፅ፣ ኢዮአቄም ወደ ባቢሎን። ልክ ዮአክስ ወደ ተማረከ ወደ ግብፅ፣ ኢዮአቄም ወደ ተማረከ በሏ። ትከታተሉ ከሆነ ትምህርት ትሉኛላችሁ። ትከታተሉ ከሆነ በደንብ ይዩት። ኢዮአቄም ወደ ተማረከ ወገኖች ወደ ባቢሎን። እስካሁን የጻፈ የለም። ቴንኪው ፍቄ፣ ልክ ነው። በደንብ ተከታተላለህ አንተ። ተባረክ ኢዮቤ፣ ቴንኪው። ወደ ባቢሎን። ከዛስ ዮአኪንስ ወደ የተማረከው ዮአኪንን ወደ ባቢሎን። መማረክ ብቻ። ለምን እንደሚማረኩት? ይሄም ክፉ ሰራ፣ ይሄም ክፉ ሰራ። እግዚአብሔር በአሕዛብ እጅ አሳልፎ ሰጣቸው። አባታቸውስ ኢዮስያስ ደገኛ ነበር። ኢዮስያስ በጣም ደገኛ ንጉሥ ነበር። ደገኛ ንጉሥ ነው፣ ግን በማይመለከተው ገብቶ እድሜውን ያሳጠረ። በማይመለከተው ጦርነት። ወይኔ ያለማስተዋል። አባዬ ጠብቀኝ በዘመኔ፣ ህዝብን ጠብቅ። በማይመለከተው ጦርነት ገብቶ ማለት ነው። ኦኬ። ከዛስ ሴዴቅያስ መንገስ ጀመረ ይላል። አሁን ነው እንግዲህ የጭቃ ጅራፉ መጣ የሚለው ማለት ነው። ሴዴቅያስ መንገስ በጀመረ ጊዜ የ21 ዓመት ጎልማሳ ነበር። በኢየሩሳሌም 11 ዓመት ነገሰ። በዚህ ሰው ዘመን ነው ቤተ መቅደሱ የፈረሰው። ከዛስ በአምላኩ በእግዚአብሔር ፊት ክፉን አደረገ። በአምላኩ በእግዚአብሔር ፊት ክፉን አደረገ። ሰዎቹ ምን ሆነዋል?
ሴዴቅያስ ሰው የለም እንደ በቤቱ እኮ ነው የምትለው። ሰው የለም እንዴ? ምን ሆኗል? ይሄም ክፉ ሰራ፣ በጌታ ፊት ወደ ግብፅ ተማረከ። ይሄም ክፉ ሰራ፣ ወደ ባቢሎን አስማረከው ጌታ። ይሄም ክፉ ሰራ፣ ወደ ባቢሎን አስማረከው ጌታ። ይሄኛውስ ሴዴቅያስ ሲነግስ ባነገሰው በአምላኩ በእግዚአብሔር ፊት ክፉ አደረገ። በእግዚአብሔርም አፍ በተናገረው በነቢዩ በኤርምያስ ፊት ራሱን አላዋረደም ይላል። በነቢዩ በኤርምያስ አፍ የሚመጣውን የእግዚአብሔርን ቃል ሰምቶ ራሱን ያላዋረደ እቡይ ትዕቢተኛ ማለት ነው። እቡይ ማለት አንገተ ደንዳና የነበረ ሰው ነው። ወሰድ መለስ ያደርገዋል። ኤርምያስ ትንቢት ሲናገር ሃሌሉያ እስራኤል አምላክ እግዚአብሔር ስሙ ይባረክ በእውነት ነቢይ አለ ይላል። እሱ ደግሞ ዞር ብሎ ጭቃ ጉድጓድ ውስጥ ጨምሮት የነዛው የእስራኤልን ሐሰተኞች ነቢያትን ይሰማ ነበር። ለምሳሌ በነቢዩ በኤርምያስ ዘመን የነበሩ ሐሰተኛ ነቢያት የሚባሉ ቢያንስ 3ቱን አስታውሳለሁ። 3 ቀንደኛ የሚባሉ ሐሰተኞች ነቢያት ነበሩ። የአባቶች አምላክ በነቢዩ በኤርምያስ መጽሐፍ ላይ ሐሰተኞች ነቢያት ነበሩ። አንደኛው ይሄ ሰውዬ ነው። ይኸውልህ ሐናንያ ይባላል። በዚያንም ዘመን በይሁዳ ንጉሥ በሴዴቅያስ አሁን ቅድም ስሙን የጠራ ነው ይሄኛው ማለት ነው። ሌላኛው ማለት ነው። በሴዴቅያስ መንግስት በመጀመሪያውና በ4ኛው ዓመት በ5ኛውም ወር ነቢዩ የገባኦን ሰው የአዙር ልጅ ሐናንያ በእግዚአብሔር ፊት በካህናትና በሕዝቡ ሁሉ ፊት እንዲህ ብሎ ተናገረኝ ይላል። ከነቢዩ ከኤርምያስ ጋር ግብ ከዛስ የእስራኤል አምላክ እግዚአብሔር እንዲህ ብሎ ይናገራል። የባቢሎንን ንጉሥ ቀንበር ሰብሬ ያለው ብሎ ትንቢት ከማን ተቃራኒ ነው የቆመው? ከነቢዩ ከኤርምያስ ተቃራኒ ነው የቆመው ይሄኛው ሰውዬ። በነቢዩ በኤርምያስ ምን ተብሎ የተነገረው? እንደውም ይኸውልህ ቀን ቀጥሮ ነው ይሄ የተናገረው። እዚህ ጋር አለ የባቢሎን ንጉሥ ናቡከደነጾር ከዚህ ስፍራ ወደ ባቢሎን የወሰዳትን የእግዚአብሔርን ቤት ዕቃ ሁሉ ቀን ቀጠረ፣ በ2 ዓመት ውስጥ ወደዚች ስፍራ እመልሳታለሁ ይላል የያዕቆብ ንጉሥ ብሎ ትንቢት ተናገረ። የእስራኤል አምላክ ጌታ እግዚአብሔር እንዲህ ብሎ ይናገራል። ነቢዩ ኤርምያስ በእውነት ልሰማ ይገባል። እኔ የአዙር ልጅ ሐናንያ የምባለው ሰው ከጌታ ድምፅ ሰምቻለሁ፣ ስማኝ እባክህ አንዴ ልንገርህ እያለ ነቢዩን እውነተኛውን ነቢይ ትንቢት ይናገርበታል በላዩ ላይ ማለት ነው። እንዲህ ነው እኮ የሚያደርጋቸው ቸርች ውስጥም እንዲህ ነው የሚያደርጋቸው ብዬ ስልህ እና ጌታ እንደዚህ ይላል አለው። ምን ይላል? የባቢሎንን ንጉሥ ቀንበር ሰብሬ በ2 ዓመት ውስጥ ወደዚህ ስፍራ መልሳታለሁ ብሏል። ምን በ2 ዓመት ጉድ እኮ ነው። ጉድ ነው። ኦኬ 2 ዓመት 29 10 ይነበባላ ስታጠና እንደዚህ ነው የምታጠናው። ነቢዩ ኤርምያስስ ምን ይላል? እግዚአብሔር እንዲህ ይላል አለው። እንደዚህ ይላል ነቢዩ ኤርምያስም ይኸው እዚህ ጋር ማለት ነው። እዚህ ጋር እንደዚህ የነቢዩን ቃል ከዚህ ጋር ኤርምያስም በይሁዳ ንጉሥ በሴዴቅያስ ወደ ባቢሎን ንጉሥ ናቡከደነጾር ወደ ባቢሎን በላካቸው በሳፋን ልጅና በኤልአሳን በኬልቅያስ ልጅና በገማርያም እጅ ደብዳቤው እንዲህ ሲል ላከ ይላል። የእስራኤል አምላክ ጌታ እግዚአብሔር ከኢየሩሳሌም ወደ ባቢሎን ላስማረካቸው ምርኮኞች እንዲህ ይላል። ማን? ስሙን ያስኩት ነቢይ። አሁን ይህንን ነው መስማት ያለብን። እንዲህ ይላል። ምን ይላል? ማነው? ቤት ሰርታችሁ ተቀመጡ። የት? ባቢሎን። አዎ። አትክልትም ተክላችሁ ፍሬውን ብሉ። ምን ነክቶሃል? ሐናንያ እኮ በ2 ዓመት ውስጥ ወደ ኢየሩሳሌም ትመለሳላችሁ ብሎ ተስፋ ሰጥቶናል። ብራዘር እምልህን ስማኝ ነው የሚለው ኤርምያስ። ተጋቡ፣ ወንዶች ሴቶችንም ልጆችንም ውለዱ፣ ወንዶችም ሴቶች ልጆቻችሁንም አጋቡ፣ እነርሱም ወንዶች ሴቶች ልጆቻቸውን ይውለዱ። ከዚያም ተባዙ፣ ጥቂቶችም አትሁኑ። በእርሷም ሰላም ይሆንላችኋልና ወደ እርሷ ላስመረኳችሁ ከተማ ለባቢሎን ማለት ነው ሰላምን ፈልጉ፣ ስለ እርሷም ወደ እግዚአብሔር ጸልዩ፣ ለባቢሎን ጸልዩ እያለ ነው። በተማረካችሁበት ምድር ላይ ጸልዩ። የእስራኤል አምላክ ጌታ እግዚአብሔር እንዲህ ይላልና በመካከላችሁ ያሉትን ነቢያቶችና ሟርተኞቻችሁ አያታሏችሁ፣
እናንተም የምታመልኩትን ህልም አትስሙ፣ በስሜ ሐሰትን ይናገሩላችኋል እኔ አላኳቸውም ካለ በኋላ ኤርሚያስ ምን እንደሚል ቀን ቀጠረ። ኤርሚያስ ደግሞ እግዚአብሔር እንዲህ ይላል። ምን ይላል? 70 ዓመት በባቢሎን በተፈጸመ ጊዜ እጎበኛችኋለሁ፣ ወደዚህም ስፍራ እመልሳችኋለሁ፣ መልካሚቱን ቃሌን እፈጽምላችኋለሁ ብሎ አለ። ምን በተፈጸመ ጊዜ? 70 ዓመት። እግዚኦ! እንዴት አይነት ዕዳ ነው! 70 ዓመት ኤርሚያስ ነው ይህን የተናገረው። ይሄ ደግሞ ሐናንያ ነው የተናገረው። ሁለቱም ነቢያት ናቸው። ነቢዩ ሐናንያ ይላል፣ ይሄም ነቢዩ ኤርሚያስ ይላል። ይሄ ሶሪ ነቢዩ ይሄ 2 ዓመት ቀጥሮ በ2 ዓመት ውስጥ ሰራዊት ጌታ እግዚአብሔር ባቢሎናውያንን ስብርብር አድርጓቸው ወደ ምድራችሁ ይመልሳቸዋል። ወፈር ያለ አሜን በሉ ይላቸዋል ይሄ ህዝቡን። ሁለቱም ደግሞ የሚናገሩት የት ነው? እግዚአብሔር ቤት ላይ ቆመው ነው። ዘመኑን ነው የሚመስሉት አልኩ። በዚህ ዘመን ያለው ማለት ነው። ተይ አባቶች አምላክ በእውነት የኔ አባት እዚህ ምዕራፍ 28 ላይ እንደምን ታውቃለህ? በዚያንም ዓመት በይሁዳ ንጉሥ በሴዴቅያስ በመጀመሪያው ዓመት በ4ኛው ዓመት በ5ኛውም ወር በነቢዩ የገባኦ ልጅ የአዙር ልጅ ሐናንያ በእግዚአብሔር ቤት በካህናትና በሕዝብ ሁሉ ፊት እንዲህ ብሎ ተናገረኝ። የት ተናገረኝ? በእግዚአብሔር ቤት። ትንቢቱን የሚናገር ሐናንያ የት ነው? በእግዚአብሔር ቤት። ኤርምያስስ የሚናገር የት ነው? በእግዚአብሔር ቤት። ሁለቱም በእግዚአብሔር ቤት። ሁለቱም ሕዝብን አሜን ያስብላሉ። ዝገኙ ፈኝ ብድግ ላይ ናፈሹ በለ ያስብላል። ምድረ ቀጣፊ ሁሉ ማለት ነው። ዝለይና ውሰጁ ይላል። ምን ቃል ተዘሎ አይወሰድም። እህቴ በጆሮ አስተውሎ መስማት ነው። የኔ ዘመን ሟርተኞች ማለት ነው። ቸርች ውስጥ የተደበቀ ሟርተኛ መተተኛ ሁሉ የሰራዊት ጌታ እግዚአብሔር ሳይናገረው እንዲህ ይላል እያሉ የሚናገሩ እና በዚያንም ዘመን እንደዚህ ነበር ሁለቱም። ይሄም ታላቁ ነቢይ 70 ዓመት አለ። አሁን በዚህ መካከል 2 ዓመት ብሎ አለ። እኔ የምልህ 68 ዓመት የት ነው ያለው? ይሄኛው በ2 ዓመት ውስጥ ባቢሎናውያንን ሰባብሬ ወደ ምድራችሁ መልሳችኋለሁ ይላቸዋል። ነቢዩ ደግሞ ኤርሚያስ 70 ዓመት ሲፈጸም ነው 70 ዓመት ትጠጧታላችሁ እያለ ነው። እኔ እናንተ እዛ ጉባኤው ላይ ብንሆን ለማንኛው ነው አሜን የምንለው? እውነት ተናገር እስኪ። በእውነት ይሄኛው ነቢይ በጣም ለእስራኤል ሕዝብና ለእግዚአብሔር ሕዝብ በጣም ያደላል። ቸር የሆነ ነገር ነው የሚያወራው። ይሄኛው እኮ ዘመኑን አራቀው፣ ይሄኛው ነው ሟርተኛ ብላችሁ ትላላችሁ አትሉ? እንላለን። ለማን ነው የምታጨበጭቡት? እስኪ በወቅቱ ብትኖሩ ጉባኤ ውስጥ እዛ ጉባኤ ላይ እኛ ብንኖር ለነቢዩ ለኤርሚያስ 70 ዓመት ምርኮ ይፈጥነ ማነው ይዘገያል ብሎ ላለው ወይስ በ2 ዓመት ውስጥ ምርኮሽን እመልሳለሁ ብሎ ለሚለውን አሜን የምትዩ እህቶች ወንድሞች? የጻፈ የለም። አንድ ሰው ብቻ ነው የጻፈው። ኢዮቤ ነው። ማነው የጻፈው? ለየትኛው ነው የምታጨበጭቡት? ለ70 ዓመቱ ወይስ ለ2 ዓመቱ? ኢንጆይ አይደል? አዎ እውነተኛ መሆን አለብን። ለ2 ዓመቱ ነው አይደል? ሴፍ ድዬ አዎ ለ2 ዓመቱ ነው። ሳይ ሃሌሉያ ብለን ምንለው ሃሌሉያ የሚያስብለው ግን እውነቱን መጠጣትን ያለብን እዚህ ጋር ነው እውነት ያለው። ይሄኛው ነብይ ጋር ነው እውነት ያለው። ይሄኛው ቀጣፊ ነው። ነብይ ቀጣፊ ብለህ ትለዋለህ። ቀጣፊ ውሸታ ማለት ነው። ኦኬ እሱ ብቻ አይደለም። ሌሎች አንዱ ተግዳሮት የሆኑበት ቀንበሩን ባይዘው ከነቢዩ ከኤርሚያስ አንገት ላይ ወስዶ የሰበረው ሰው ይሄ ሰው ነው። ነቢዩ ኤርሚያስ ቀንበር አስሮ አንገቱ ላይ ገብቶ ነው ትንቢት የተናገረውና በ2 ዓመት ውስጥ የባቢሎን ንጉሥ ቀንበር ሰብሬዋለሁ ብሎ ቀንበሩን ከነቢዩ ከኤርሚያስ አንገት ላይ ወስዶ ሰባበረው ማለት ነው። በ2 ዓመት ውስጥ ነው ምርኮ የሚመለሰው አለ። ምርኮ በ2 ዓመት ውስጥ ይመለሳል ብሎ ተናገረ። ነቢዩ ኤርሚያስ ግን ምን አለው? በዚህን ዓመት መጨረሻ ላይ ሐሰት ተናግረሃልና በዚህ ዓመት መጨረሻ ላይ ትሞታለህ አለው። በዛኑ ዓመት መጨረሻ ላይ ሞተ። በቀስት ተወግቶ ሞተ። ሐሰተኞች አትሰነብቱም ስልህ ሴትም ሆን ወንድ ጌታ የሚናገር አምላክ ነው። በደንብ ነው ማምነው። በደንብ ነው ማቀው። ጌታዬ በደንብ ነው የሚናገረው። ከሰው ሰምቼ እንዳይመስልህ፣ ከልዑሉ ሰምቼ። ጌታ በደንብ ነው የሚናገረው። ሲናገር እንናገራለን። ካልተናገር ዝም ብለህ የተገለጠውን ቃል አገልግላ።
ከበር መልስ ነው የምዘጋው ብሎ መጠጥ ቤት እንደሚጠጡ መሸተኞች ከበር ጀምረ ማን አንቺ ትወጫለሽ፣ አንተም ትሄዳለህ፣ አንተም እንትን ትላለህ፣ አንተም ይከናወናል፣ አንተም እንትን ትላለህ። ለሁሉ ትሞታለህ አለው፣ ሞተ። ኦኬ። በዚህ ዘመን የነበሩት ተግዳሮት የነበሩበት አንዱ ሌሎቹ ይሄ ሐናንያ ብቻ ሳይሆን እዚህ ደግሞ ሌሎች አሉ ጉደኞች። የእስራኤል አምላክ ጌታ እግዚአብሔር እንዲህ ይላል አላቸው። የእስራኤል ጌታ እግዚአብሔር በስሜ ሐሰተኛ ትንቢትን የሚናገሩላችሁ ስለ ቆላያ ልጅ ስለ አካብ የሚባለው ያ የይሁዳ የእስራኤሉ ንጉሱ አይደለም። ይሄ ሌላኛው ነው፣ ነብይ ነው። አካብና ስለ መእሴ ልጅ ስለ ሴዴቅያስ የሚባለው የይሁዳ ንጉስ የቅድሙ አይደለም፣ ነብይ የሆኑ ማለት ነው። እንዲህ ይላል በምን በስሜ ሐሰተኛ ትንቢት ስለሚናገሩላችሁ ማናማ አካብና ሴዴቅያስ የሚባሉ በእነዚህ በሁለቱም ስም ይሄኛው የእስራኤሉ ክፍል የእስራኤል ንጉስ ነበረ፣ የሰሜኑ እስራኤል በነቢዩ በኤልያስ ዘመን የነበረው ንጉስ የኤልዛቤል ባል ታስታውሳላችሁ። እሱ ሰውዬ አይደለም፣ በስም ተመሳሳይ ሆኑ እንጂ ይሄኛው ነብይ ነው። ይሄኛውም ሴዴቅያስ የሚባለው የይሁዳ ንጉስ ነው። አሁን ወደዛ እንሄዳለን። ወደ ሁለተኛ ዜና መጽሐፍት ይኸውልህ ትንቢተ ሕዝቅኤል ለመተርጎም ምን ያህል መንገድ መሄድ እንዳለብህ ማለት መነሻውን ማወቅ አለብን። ከዛ ይሄኛውም ሴዴቅያስ የሚባል የይሁዳ ንጉስ አለ፣ በዚህ ስም የተጠራ ነብይ ነው ያለው። እነዚህ ሁለት ነቢያትና የቅድሙ ሐናንያ የሚባሉት ሶስቱ በነቢዩ በኤርሚያስ ዘመን ተግዳሮት የነበሩ ሰዎች ናቸው። ነቢዩን እግዚአብሔር የላከውን ቃል ተናግሮ ህዝቡ ሰምተውት እንዳይድኑ ከነቢዩ ከኤርሚያስ ተቃራኒ የሆነ ነገር ይናገሩ ነበር። ይሄ በ2 ዓመት እያለ ነቢዩ ኤርሚያስ በ70 ዓመት ያለውን እየተቃረነ እንደሚናገር እነዚህም እንደዚሁ ነበር። ደግሞ ስራቸውን ይልኝ ከዘመኖቹ ጋር በጣም ይመሳሰላሉ እና እኖ በባቢሎን ንጉስ እጅ አሳልፌ ይሰጣቸዋል፣ በዓይኖቻችሁ ፊት ይገድላቸዋል አለ። ሐሰተኞች ነቢያት በሰዎች እጅ ነው የምትጠፋው፣ ትሞታላችሁ። ከእነርሱም የተነሳ በባቢሎን ንጉስ በባቢሎን ያሉ በይሁዳ ምርኮኞች ሁሉ የባቢሎን ንጉስ በእሳት እንደጠበሳቸው በእሳት ጠብሶ ነው የገደላቸው። ታውቃለህ? እነዚህን ሐሰተኞች ነቢያት በእሳት እንደጠበሳቸው እንደ ሴዴቅያስና እንደ አካብ እግዚአብሔር ያድርግብህ የምትባል እርግማን ያነሳሉ። እኔም አውቃለሁ ምስክር ነኝ ይላል እግዚአብሔር። ከዛስ ለምን እንዲህ ታደርግባቸዋለህ ጌታ ብለህ ብትለው በእስራኤል ዘንድ ስንፍና አድርገዋልና ከባልንጀሮቻቸው ሚስቶች ጋር አመንዝረዋልና ያላዘዝኳቸውንም ቃል በስሜ በሐሰት ተናግረዋል። አንደኛ ያላዘዝኳቸውን ቃል በስሜ በሐሰት ተናግረዋል። ሁለተኛስ ከሴቶች ጋር እዛው ቤተ መቅደስን እንዲሁም ቤተ ክርስቲያን ውስጥ ሙሉ ይርመጠመጣል ማለት ነው። ምን አልከኝ? ጌታ ይመስገን አልክ አይደል? በጓሮ ተርመጥመጠህ መጥተህ መድረክ ላይ ሳትቀጡ አትቀሩ። ንስሐ ባትገቡ ሳትቀጡ አትቀሩም። አመንዘሮች የሰውን ሚስት ቸርች ውስጥ አማገጥክ አይደል? ያው እንግዲህ ሽሙዬ እንትን ማለት እንግዲህ ምናምን ብለህ የሰውን ባላማገጥሽ አይደል? ቸርች ውስጥ ሳትቀጡ አትቀሩም። ንስሐ ባትገቡ። የያዕቆብ ንጉሥ አልተለወጠም። በእሳት ለመጠበስ አሳልፎ ሰጣቸው ይላል። ምን ነበር ኃጢአታቸው? አንደኛ በሐሰት ትንቢት ተናግረዋል። ሁለተኛ ከባልንጀሮቻቸው ሚስቶች ጋር አመንዝረዋል። ምን ማለት ነው? በቶራው ላይ ታናክ ላይ በድንጋዩ ሰሌዳ ላይ የተጻፈው የባፍ አያምርም። በሐሰተኞችና በዘማውያን አፍ እግዚአብሔርን በጽድቅ ነው ማገልገል ያለብን። በጽድቅ ነው ማገልገል ያለብን። አለሌ ሴቶች፣ አለሌ ወንዶች፣ ሐሰተኛ ነቢያት፣ ፕሮፌት፣ አፖስትል ብለህ ስላልክ ስምህ
ስም ስለለጠፍክ ነህ ማለት አይደለም። ለዚህ ነው እዚህ ቤት ድርሽ ማላደርጋችሁ። ድርሽ በጸጋ ስጦታው አምናለሁ። አብዛኞቻችሁ ንስሐ ነው መግባት ያለብህ። የጌታ መንፈስ እንዲህ ይለኛል ትላለህ እንዴ? አንተ በአንተ አፍ እና እንደ አፍኒና እንደ ፊናንስ ከሴቶች ጋር እያመነዘራችሁ ማለት ነው። አገባሻለሁ እያላችሁ ስንቱን የአረብ ሀገር ሴት፣ የአውሮፓዎቹ እንኳን ብዙ አይሞኙላችሁም። ስንቱን የአረብ ሀገር ሴት እህቶቻችን ላይ ተጫወታችሁ በገንዘባቸው። እንደዚሁም ደግሞ ለሆሊዴ ብለው ሲመጡ አርክሰሃት ላካት። ስለዚህ ነብይነት ማለት ዛሬ ማንም አፉን እንዲከፍተበት አድርጋችሁት። በዚህ ጸጋ ስጦታ ላይ ማንም አፉን እንዲከፍትበት ነቢያት ተብሎ ሲባል ሰው ሁሉ እንዲጠላው የጸጋ ስጦታው ዘመን ይላችሁ። በነብዩ በኤርምያስ ዘመን እነዚህ ሰዎች ነበሩ። ይኸው ሴዴቅያስ፣ አክዓብ እና ሐናንያ፣ እነዚህ ሰዎች ቤተ መንግስት ውስጥ የሚሰሙ ሰዎች ናቸው። ብራዘር ንጉሱ ሴዴቅያስ ይሰማቸዋል። በዚህ ስም የሚጠራው ሌላኛው ንጉሱ ነው ያለው። ይታያቸዋል ወገኖች። እነዚህ ሰዎች ቤተ መንግስት ውስጥ ይሰማሉ። ይሄ ደግሞ ነብይ ያለ የጌታ ነብይ ደግሞ እዚህ ብቻውን ማለት ነው። በሙሉ እነዚህ የሚያመጡት በሙሉ ከዚህ የተቃረነ ነው የሚያመጡት። ለምሳሌ እቅጩን ነግሮ ከሆነ እነዚህ ጋር ይመጡና ደወሪ አይዞሽ ምንም ምልሽ ያው እንግዲህ ጌታ ምህረት አምላክ አይደል ምናምን ነገር ብለው ያድበሰብሳሉ። ኃጢአተኛውን ሰው ገስጸው ንስሐ እንዲገባ አይመልሱትም። በተቃርኖ ነው የሚቆሙት። በነቢዩ በኤርምያስ በኩል የመጣውን የጌታን ቃል ህዝቡ ሰምቶ እንዳይፈወስ ከምንዝርናችሁ ተመለሱ አይሉም። እነሱ አመንዝሮች ናቸውና። ከሐሰታችሁ ተመለሱ አይሉም። እነሱ ቁጥር 1 ሐሰተኞች ናቸውና። በዚህ ዘመን ነበረ ሴዴቅያስ የሚባለው። ሁለተኛ ዜና መጽሐፍት ምዕራፍ 36 ቅድም ያነበብነው ጋር እንሄዳለን ማለት ነው። ይሄኛው ወስዶ ወደ ግብፅ ወደ ከላይኛው ደግሞ ወደ ባቢሎን ተወሰደ። ሴዴቅያስ የሚባለው እዚህ ቅድም የጻፍኩት ነብዩም ሴዴቅያስ ነው የሚባለው በዛ ዘመን ሐሰተኛው ነብይ፣ ንጉሱም ሴዴቅያስ ነው የሚባለው። ንጉሱም ነብዩም በተመሳሳይ ስም ይጠራሉ በዚያ ዘመን የነበሩት። ሐሰተኛው ነብይ ሴዴቅያስ እና እውነት ሚካኤል ይላል። ሚካኤል ማን ተክሎ ያውቃል? አንተዬ ማርያም ማን ተክላ ታውቃለች? ማታንያስ ነበር የሚባለው እና ስሙን ቀይሮለት ነው የናቡከደነጾር የባቢሎን ንጉስ። እሺ ከዛስ በአምላኩ በእግዚአብሔር ፊት ክፉን አደረገ። ያው ክፉ ማድረግ የቤቱ ነው ብለህ ማለት ነው። በእግዚአብሔር በተነገረ በነብዩ በኤርምያስ ፊት ራሱን አላወረደም። ደግሞ በእግዚአብሔር አምሎት በነበረው በንጉሱ በናቡከደነጾር ላይ አመፀ። ወደ እስራኤልም አምላክ ወደ እግዚአብሔር እንዳይመለስ አንገቱን አደነደነ፣ ልቡንም አጠነከረ። እቡ እያልኩ ከዚህ የተነሳ ነው። ደግሞም የካህናቱ አለቆች ህዝቡን ሁሉ እንደ አሕዛብ ያለ ርኩሰትን መተላለፍን አበዙ፣ በኢየሩሳሌም የተቀደሰውን ቤት ሁሉ አረከሱ ይላል። ከዛስ የአባቶቻቸው አምላክ እግዚአብሔር ለህዝቡና ለማደሪያው ስላዘነ በማለዳ ተነስቶ በመልእክተኞች እጅ ወደ እነርሱ ይልክ ነበር። መልእክት ማለት ነው። ከዛስ ለህዝቡም ፈውስ እስከማይገኝላቸው ድረስ፣ እነርሱ ግን የእግዚአብሔር ቁጣ በህዝቡ ላይ እስኪወጣ ድረስ ፈውስ እስከማይገኝላቸው ድረስ በእግዚአብሔር መልእክተኞች ይሳለቁ፣ ቃሉንም ያቃሉ፣ በነቢያቱ የሚያፌዙ ነበር። ስለዚህም የከለዳውያን ንጉሥ አመጣባቸው። እነሱም ጎልማሶቻቸውን በቤተ መቅደስ ውስጥ በሰይፍ ገደላቸው። ጎልማሳውና ቆነጃጅቱ ሽማግሌውና አሮጊቱም አልማረም፣ ሁሉንም በእጁ አሳልፎ ሰጠው። ከዛ የእግዚአብሔር ቤት ዕቃ ሁሉ የእግዚአብሔርን ቤት ዕቃ ታላቁና ታናሹን የእግዚአብሔር ቤት መዝገብ ያለውን የንጉሱን ቤት አለቆች መዝገብ ብሎ የሚለው ሀብት ማለት ነው ባይዘዌ እና እነዚህን ሁሉ የግዕዝ ቋንቋ ስለሆነ መዝገብ ብሎ የሚለው ሀብት ማለት ነው፣ ንብረት ማለት ነው። እነዚህን ሁሉ ወደ ባቢሎን ወሰደ። ከዛስ የእግዚአብሔርን ቤት አቃጠሉ፣ ኢየሩሳሌምንም ቅጥሯን አፈረሱ፣ አዳራሾቿንም በእሳት አቃጠሉ ይላል። ኦኬ አሁን ሕዝቅኤል ወደ እሱ ልንመለስ ነው። ንጉሱ ዮአኪን በተማረከበት ጊዜ ነው። ይሄኛው ንጉስ
ንጉሱ ንጉሱ መንግስት በጀመረ ጊዜ የ18 ዓመት ጎልማሳ ነበር። በኢየሩሳሌምም 3 ወር ከ10 ቀን ነገሰ። በዛችሁ በነገሰባት ከ3 ወር በ10 ቀን ውስጥ በእግዚአብሔር ፊት ክፉን አደረገ። ከዛስ ዓመቱ ባለፈ ጊዜ ንጉሱ ናቡከደነጾር ልኮ ወደ ባቢሎን ወሰደው። ማንን? ዮአኪንን። ዮአኪን በተማረከ ጊዜ ወደ ባቢሎን በተወሰደ ጊዜ ለነብዩ ለሕዝቅኤል እንዲህ የሚል ቃል መጣለት ማለት ነው። አቤት! ይህን ሁሉ መዘብዘብ ምን ያደርጋል? ኤርምያስ በደንብ ታሪኩ እንድታገኘው ማለት ነው። በ30ኛው ዓመት በ4ኛው ወር ከወሩም በ5ኛው ቀን በኮቦሮስ በምርኮኞች መካከል ሳለው ሰማያት ተከፈቱ፣ የእግዚአብሔርም ራእይ ያየው። ንጉሱ ዮአኪን በተማረከ ጊዜ በ5ኛው ዓመት አየ፣ ቅድም ያልኩ ማለት ነው። ንጉሱ በተማረከበት ጊዜ ነው ይህንን ራእይ ያየው ሕዝቅኤል። እነ ዘላለማዊ ድንግል ዘላለማዊ ድንግል ናት። እመቤት የዘላለማዊ ድንግል ነች። ምንድነው ዘላለማዊ ድንግል ናት? ሕዝቅኤል አይቷታል። ምንድን ያየው? በር አይቷል። በሩ ምንድነው? ማህፀን። የሴት ማህፀን ከመቼ ወዲህ ነው በር ተብሎ ተጠርቶ የሚያውቀው? የሴት ማህፀን ከመቼ ወዲህ ነው በር ተብሎ የሚያውቀው ነው ብዬ የምከፍተው የምዘጋው፣ አለቃው በሱ ላይ ቁጭ ብሎ እንጀራ የሚበላበት፣ ህዝቡ ሁሉ በዛ በር ላይ የሚሰግድበት የሴት ማህፀን ከመቼ ጊዜ ጀምሮ ነው በር ተብሎ የሚያውቀው ነው ብዬ የማህፀን በር ለማለት ነው ወይስ እንዴት ነው ነገሩ? ፍርጥ አድርጌ ጀርቤን አዙሬ አልናገርም፣ ፍርጥ አድርጌ ይናገራሉ የአምላክን እግዚአብሔርን ቃል። እሺ አሁን ቀጥታ ወደ ትንቢተ ሕዝቅኤል መጽሐፍ ምዕራፍ 43 እንሄዳለን። እነሱ የሚጠቃቁሱት ጋር የምስራቁ በር ማለት ነው። እነ ዘላለማዊ ድንግል ኦኬ ወደ ምስራቅ ወደሚመለከተው በር አመጣኝ። 43ኛው ላይ ነኝ ያለሁት። እነሱ 44 ና የሚጠቅሱት ከ43 ጀምሮ ወደኋላ ገና እመለሳለሁ። ኦኬ ወደ ምስራቅ ወደሚመለከተው በር አመጣኝ። ከየት ወዴት ነው ያመጣው? ቅድም ያልኳቸው ከባቢሎን ወደ ኢየሩሳሌም አመጣውና ኢየሩሳሌም ጂኦግራፊን አታውቅም። ስዕላዊ መግለጫ ሰጥተው አይናገሩም። ይህንን የምስራቁን በር ማህፀን ነው ብለው ተረጎሙታል። ማህፀን ሕዝቅኤል ያየው የምስራቁን በር ብቻ አይደለም፣ የደቡብ የሰሜኑን አይቷል፣ የምዕራቡንም አይቷል፣ የደቡቡንም በር አይቷል። ወደ ውስጠኛውም ደግሞ አደባባይ መጥቶ የነሐሱ መሰዊያም ጋር ቆሞ የመቅደሱንም በር አይቷል። በውስጥም ያለው ፉካው ቀዳዳው ሲነደል እዛም ደግሞ እርኩሰትን አሳይቶታል። አንደርግራውንድ ማለት ነው። የስዕሉ ቤት ብለው የሚሉት እዚህ ምዕራፍ 8 ላይ ነበረ። ምዕራፍ 8 ላይ ሕዝቅኤል ማለት ነው። የስዕል ቤት ብለው ስዕል ሰደው ይሄ የእግዚአብሔር ቤት ነው፣ ቤተ መቅደሱ ይሄ ቅጥሩ ነው፣ የኢየሩሳሌም ቅጥር። የምስራቁን በር ማህፀኗ ብለዋሉ። ኦኬ እንቀጥል። 43 ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበረ ይላል። ከተማይቱን ለማጥፋት የምዕራፍ 9 ማለት ነው። ቅድም ያየነው ኦኬ። ምዕራፍ 44ን ከመጥቀስ በፊት ምዕራፍ 43 መብራራት አለበት። ምዕራፍ 43ን ለማብራራት ወደ ምዕራፍ 9፣ ወደ ምዕራፍ 8፣ ወደ ምዕራፍ 11 ወደ ኋላ ተመልሰን ከምዕራፍ 1 ጀምሮ በሙሉ በወፍ በረር ነው የምትሄደው። ልክ ብራዘር አንድ ጥበበኛ የሆነች ሴት ምንድነው ክርን በኪሮሽ እያወሳሰበች እንደምትሰራው ውሉን ካላገኘው ትስታለህ። ይህንን ትንቢት ለመተርጎም አንደኛ የአምላክ የእግዚአብሔር መንፈስ በአንተ ላይ በእውነት መኖር አለበት። ሁለተኛ በሚገባ ቅዱስ ቃሉን ማንበብ አለብህ። ማንበብና ማጥናት የተለየ ነው። ሶስተኛ ቅዱስ ቃሉን ማጥናት አለብህ በጥንቃቄ። ስታጠና ከአንተ የበለጠውን ነገር የማታውቀው ካለ የተማሩ ሰዎችን ትጠይቃለህ። ልክ ኤርምያስ እንደሚያደርገው ማለት ነው። ኦኬ ስታጠና ጂኦግራፊ ሁሉ ጭምር ነው የምታጠናው። የእመቤታችን ማህፀኗ ነው ብለህ ብቻ አይደለም የምታልፈው። የምን ማህፀን? አንተ የምን ማህፀን? ኦኬ ከዛ እኔም በራዩን ባየው ጊዜ ራዩን ይላል ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበር ይላል። የመጣው በራእይ ነው። ራዩም
በኮቦር ወንዝ እንዳየሁት ራእይ ነበር ይላል። እኔም በግንባሬ ተደፋሁ። ከዛስ የእግዚአብሔር ክብር ወደ ምስራቅ ወደሚመለከተው በር ወደ መቅደሱ ገባ ይላል። ወጥቶ ነበር በመጀመሪያ ማለት ነው። አዎ የእግዚአብሔር ክብር ከመቅደሱ ወጥቶ ነበር። አዎ ምዕራፍ 8 ቅድም ያልኩ ማለት ነው። ከመቅደስ ያርቁኝ ዘንድ ብሎ እንዳለ ወጥቶ ነበር። ሕዝቅኤል የእግዚአብሔር ክብር መውጣቱን ብቻ ሳይሆን መግባቱን ሙሉ ጭምር ነው ያየው። የእግዚአብሔር ክብር ሲወጣ ወዴት ነበር የወጣው? ልብ በሉ ወንድሞች እናቶች። መንፈስም አነሳኝ፣ ወደ ውስጠኛው አደባባይ ያገባኝ። እነሆ የእግዚአብሔር ክብር የእግዚአብሔር መቅደስ ሞልቶት ነበር። በመቅደስም ሆኖ የሚናገረኝን ሰማው። በአጠገቤም ሰው ቆሞ ነበር ይላል። ይህ ሰው እንዳይመስል ፍራዘር። በአጠገቤም ሰው ቆሞ ነበር እንዲህም አለኝ፣ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የሚቀመጥባትን የዙፋኔን ስፍራና የእግሬን ጫማ መረገጫ ይህ ነው። ዳግመኛም የእስራኤል ቤት ነገስታቶች በግልሙትናቸውና በከፍታዎቻቸው ባሉ ነገስታቶቻቸው ሬሳ ቅዱሱን ስሜን አያረክሱም ብሎ አለው። ይሄ ሁለተኛው ላይ መመለስ ነው። መቅደሱ ላይ ክብሩ እንደገና ተመልሶ የገባው ከመግባቱ በፊት ወጥቶ ነበር። የቱ ጋር ነው የወጣው? ምዕራፍ 8 እዚህ ቅድም ያልኳችሁ ከመቅደሴ ያርቁኝ ዘንድ የሚለውን አይታ ከመቅደሴ ያርቁኝ ዘንድ አለ። ኦኬ ጌታን አሁን ከመቅደሱ አራቁት ማለት ነው። ኦኬ ከእግዚአብሔር ቤት እነዚህ እንስሶቹ በምዕራፍ 1 ላይ ያያቸው ማለት ነው። ኦኬ የእግዚአብሔር ክብር ከቤተ መቅደሱ መለየት ብሎ ይላል። ጥሩ ነው የጻፉት ይሄን እዚህ ላይ ሲያስቀምጡት። ይሄ በራእይ መጽሐፍ በትንቢተ ሕዝቅኤል መጽሐፍ ምዕራፍ 1 ላይ ያየው እዛ ልክ ያየው በኮቦር ወንዝ ያየውን አይነት እንስሶችን አራቱ እንስሶች እነዛ መንፈሳውያን የሚባሉትን ኪሩቤሎችን እነሱን ያየው። ከዛ የእግዚአብሔር ክብር በእነሱ ላይ ነበር። ይኸውልህ ልብ በልና ስማኝ። በኪሩቤል ላይ የምትቀመጥ የሰራዊት ጌታ እግዚአብሔር ብሎ የሚለው ማለት ነው። ከዛ ኪሩቤልም ከፍ ከፍ አሉ። ይህም በኮቦር ወንዝ እንዳየሁት እንስሳ ነበር ካለ በኋላ ኪሩቤልም ሲሄዱ በመንኮራኩራቸው በአጠገባቸው ይሄዱ ነበር። ኪሩቤልም ከምድር ከፍ ከፍ ይሉ ዘንድ ክንፎቻቸውን ሲዘረጉ መንኮራኩራቸውም ደግሞ ከአጠገባቸው ፈቀቅ አይሉም ነበር። ሕይወት ያላቸው የእንስሶቹ መንፈስ በመንኮራኩሮች ውስጥ ነበረና እነዚህም ሲቆሙ እነዛም ይቆሙ ነበር። ምዕራፍ 1 ካነበባችሁት ይህን ቃል ታገኙታላችሁ። እነዛም ከፍ ከፍ ሲሉ እነዚህም ከፍ ከፍ ይሉ ነበር። በምርኮኞች መካከል ሆኖ ነው ያየው። የእግዚአብሔር ክብር ከቤቱ መድረክ ላይ ወጥቶ ይሄ ነው ያየህ። የእግዚአብሔር ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ። ይሄ ማለት ምን ማለት እንደሆነ ታውቃለህ? የጌታ ክብር ከቤቱ ሊወጣ ነው። በኪሩቤል ላይ ቆመ። ኪሩቤልን ክንፎቻቸውን ዘረጉ፣ እኔም እያየሁ ከምድር ከፍ ከፍ አሉ። በወጡም ጊዜ በመንኮራኩሮቹ አጠገብ ነበሩ። በእግዚአብሔር ቤት በምስራቁ በር መግቢያ ቆሙ። የእስራኤል አምላክ በላያቸው ላይ ነበረ። አቤቱ ጌታዬ፣ አቤቱ ጌታዬ። ይኸውልህ ወንድሜ ጌታን አሳዘኑት። ምዕራፍ 8 ላይ እባካችሁ የነቢያትን መጽሐፍ መተህ ዝም ብለህ አታጨማልቅ። እሺ፣ በተለይ ኦርቶዶክሳውያን በእውነት ነው ብዬ የምላችሁ በጣም ነው የሚያቁነጠንጠኝ፣ በጣም ነው የሚያበሳጨኝ የአንዳንድ ሰዎች ትርጓሜ። መጥቶ ያልሆነ የስህተት ትምህርት ለማጽደቅ ያልሆነ ጥቅስ ይጠቅሳሉ እና ምዕራፍ 8 ላይ ያሳዘኑት፣ ጌታን አስቆጡት። ከቤት ያርቁኝ ዘንድ ጣዖታትን ስለው ነበረ። ከዛስ የጌታ ክብር ከቤቱ መድረክ ላይ ወጥቶ በኪሩቤል ላይ ቆመ። በኪሩቤል ላይ ቆመ ማለት እነዚህ ሕይወት ያላቸው እንስሶች ሊንቀሳቀሱ ነው። ዙፋኑን የሚሸከሙት 40 እንስሳት፣ 4 እንስሶች የተባሉት ማለት ነው። ከዛስ ከቤቱ ውስጥ ወጥቶ በኪሩቤል ላይ ተቀመጠ። ከቤቱ መድረክ ላይ ወጥቶ ማለት ነው በኪሩቤል ላይ ተቀመጠ። በእነዚህ በ4ቱ እንስሶች ላይ ማለት ነው። የአባቶች አምላክ ለዘላለም ስም ይባረክ። አባዬ ጌታ ስም ለዘላለም ይቀደስ። እነዚህ ላይ ተቀመጠ። እነዚህ በኪሩቤሎች ላይ ሆነ። ከዛስ ኪሩቤሎችም ክንፎቻቸውን በዘረጉ ጊዜ እኔም እያየሁ ከምድር ከፍ ከፍ አሉ ይላል። ከምድር ከፍ ሲሉ ከቤተ መቅደስ ውስጥ ክብሩ ወጣና ኪሩቤል ላይ ተቀመጠ። ኪሩቤሎች ከፍ ከፍ አሉ ወደ ሰማይ። ሕዝቅኤል ብቻ ነው የሚያየው። እስራኤል በዛ ከተማ ውስጥ ያለ ሕዝብ አያይም።
ክብር ይሂድ አይሂድ ምንም የሚያውቀው ነገር የለም። እና በወጡ ጊዜ በመንኮራኩሮቹ አጠገብ ነበሩ፣ በእግዚአብሔርም ቤት በምስራቁ በር መግቢያ ላይ ቆሙ፣ የእስራኤል አምላክ በላያቸው ላይ ነበር ይላል። በመግቢያው በር ላይ ቆሙ። የትኛው? ይሄኛው ማለት ነው። የትኛው በር ላይ? ወንድሞች እናቶች፣ በዚህ ትውልድ ፊት መጥተው አሁን እኛ ጋር ሲያወሩ እኔ ጌታ እግዚአብሔር ምስክሬ መናቂ አይደለም። በዚህ በር ላይ ቆሙ ማለት ነው። መጥተው እዚህ በር ላይ ነው የቆሙት። እሺ እነዛ እንስሶች፣ አራቱ እንስሶች የተባሉት ሊትራሊ እዚህ በር ላይ ነው የቆሙት። በምስራቁ በኩል ያለው ጎልደን ጌት የምህረት በር የሚባለው ይሄ ነው። ሕዝቅኤል ያየው እነዛ እንስሶች የእግዚአብሔርን ክብር ከቤተ መቅደሱ እዚህ ውስጥ ነው ያለ ቤተ መቅደሱ። ከዛ ወጥተው የምስራቁ በር እዚህ ላይ ቆሙ። አያቸው በራእይ። ወዴት ሊሄዱ ነው? እዚህ ጋር ቤተ መቅደሱ አለ። ከቤቱ መድረክ ላይ ወጡ። በኪሩቤል ላይ ሆነ። ኪሩቤሎች መጥተው ክንፋቸውን ዘርግተው ከምድር ከፍ ከፍ አሉና እዚህ ጋር መጥተው ቆሙ። ከዛስ ወደ ደብረ ዘይት ተራራ ሊሄዱ ነው። ልብ በልና ስማኝ። በምስራቁ በእግዚአብሔር ቤት በምስራቁ በር መግቢያ ላይ ቆሙ። የእስራኤልም አምላክ ክብር በላያቸው ነበር። ይህም በኮቦር ወንዝ ከእስራኤል አምላክ በታች ያየሁት እንስሳ ነበር። ኪሩቤልም እንደነበሩ አስተዋሉ፣ ለእያንዳንዳቸው 4 ክንፎች ነበሯቸው ብሎ ይላል። ከዛስ ምዕራፍ 11 በመንፈስም አነሳኝ፣ ወደ ፀሐይ መውጫ ወደሚመለከተው ወደ እግዚአብሔር ቤትም ወደ ምስራቁ በር አመጣኝ። የፀሐይ መውጫ ማለት ምስራቅ አመጣኝ። እነሆ በበሩ መግቢያ 25 ሰዎች ነበሩ። በመካከላቸውም የሕዝቡ አለቆች የአዙር ልጅ የአዛንያና የበናያስ ልጅ ፈላጥያን አየው ብሎ ይላል። እነርሱም እነዚህ ሰዎች በምድሪቱ ውስጥ ክፋት የሚያደርጉ ናቸው አለው። ኦኬ፣ አሁን የጌታ ክብር የወጣበትና የገባበትን ላሳይ ነው። ወደ ምዕራፍ 43 ለመመለስ ማለት ነው። ኦኬ። ከዛስ ምዕራፍ 11 ቁጥር 42 ኪሩቤልም ክንፎቻቸውን ዘረጉ። ዛ በሩ ላይ ቆመው ነበር፣ ምስራቁ በር ላይ። አሁን ይኸው ክንፎቻቸውን ዘረጉ፣ በመንኮራኩሮቹም ባጠገባቸው ነበሩ። የእስራኤልም አምላክ ክብር በላያቸው ነበረ። ከቤቱ ወጣ ማለት ነው። የእግዚአብሔርም ክብር ከከተማይቱ ውስጥ ተነስቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ። በከተማይቱ ምስራቅ በኩል ያለው ተራራ ማን ነው? ቅድም እዚጋ በስዕላዊ መግለጫ የነገርኳችሁ በቄድሮን ወንዝ ማዶ ላይ ያለው ደብረ ዘይት። ኦኬ፣ ቴንኪው የኔ አባት መንፈሴን ስለምታቃጥለው ቴንኪው የኔ ጌታ ኢየሱስ ክርስቶስ ያንተ መንፈስ። ኦኬ፣ በደብረ ዘይት ተራራ ላይ ቆመ። የእግዚአብሔር ክብር ከከተማይቱ ከኢየሩሳሌም ቤተ መቅደሱ እዛ ስለነበረ ከቤተ መቅደሱ ወጥቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ። ወጣ ማለት ነው። ከከተማይቱ ከቤቱ ትቶላቸው ወጣ ማለት ነው። በዛ ቅድም ባሳየኋችሁ በር በኩል መጥተው ቆሙ አደለ? ቅድም እነዛ ኪሩቤሎቹ መጥተው ቆሙ አደለ? እዚህ ጋር ከዛስ ወጡ በዚህ ጋር ማለት ነው። ይኸው ቄድሮን ፈፋ በዚህ ጋር ነው ቁልቁለቱ፣ የቄድሮን ሸለቆ ማለት ነው። ክብር ከቤቱ ወጣ ማለት ነው። ክብር ከቤቱ ወጣ ማለት ነው። ክብር ከተማይቱን የእግዚአብሔር ክብር ከተማይቱን ትቶ ቤተ መቅደሱን ትቶ ወጣ። ለምን? ከስዕል ጋር እያጠኑለት። ይህ አምላክ ታዲያ ዛሬ ከነ አርሴማ ጋር ይታጠንለታል? ብራዘር፣ የአርሴማ ስዕል ብለህ ካልከኝ ጋር ይታጠንለታል? እውነት በኦርቶዶክስ እግዚአብሔር አለ አለ? በእውነት ህልውናው ከስዕል ጋር ከሀገር ጣዖታት ጋር አድርገህ በሕዝቅኤል ዘመን እንደዚህ ቤቱን ትቶ እኮ ነው የወጣው። ቤተ መቅደሱን ትቶት ማለት ነው። የሰለሞንም ቤተ መቅደስ እኮ ነው የተወው ታውቃለህ። በብር እንኳን አልተሰራም። በወርቅ የተንቆጠቆጠውን ቤተ መቅደስ እኮ ማለት ነው። ሰለሞን በዘመኑ እንደዛ አይነት ቤት አልሰራም። አባቱ ዳዊት በዘመኑ የሰበሰበውን ከአሕዛብ መንግስታት የሰበሰበውን ወርቅ ሁሉ በሙሉ ሰጥቶት፣ በሙሉ ወርቅ ነው ቤቱ አልኩ። ታቦት ኖሮበት እኮ አይደለም። ቤቱ ራሱ ወርቅ ብቻ በመሆኑ ያስፈራሃል። በዛ ላይ ታቦቱ የጣል መሰዊያ ምናምን የተባለው በሙሉ ከወርቅ ነው የተለበጠው። በዚህ ወርቅ በሆነው ነገር ላይ የእግዚአብሔር የክብር ሻካይና ማለት ነው ደመናው፣ ሃሌሉያ
መጥቶ ቤቱን ሞላው ይላል። የእግዚአብሔር ግሎሪ ማለት ነው። ኦ የአባቶች አምላክ፣ ኦ የአባቶች አምላክ፣ ኦ የአባቶች አምላክ፣ ኦ የአባቶች አምላክ፣ ኦ ጌታዬ፣ ኦ ጌታዬ፣ ኦ ጌታዬ። ይሄ ጌታ እዛ ቤት ውስጥ የገባ ጌታ ነው። ዛሬ አንቺ ውስጥ በኢየሱስ ክርስቶስ በማመንሽ የገባው፣ በእኔ ውስጥ የገባው፣ በአንተ ውስጥ የገባው ወንድሜ እህቴ፣ በሰለሞን ዘመን እዛ ከወርቅ ከተሰራበት ቤት ውስጥ ገብቶ ይኖር የነበረ ያ ደመና፣ ያ የእግዚአብሔር ክብር ማለት ነው። ኢየሱስ የህይወቴ አዳኝና ጌታ ነው ብለሽ በልብሽ የኔ አባት፣ የኔ አባት፣ የኔ አባት፣ የኔ አባት ኢየሱስ ክርስቶስ ለዘላለም ስም ይባረክ። የተቀበልነው ቀን እኮ ይሄ እኮ ነው ያገኘነው ወንድሜ። እዛ በሰው እጅ በተሰራ ቤት ውስጥ የገባ ደመና የእግዚአብሔር ክብር፣ የእግዚአብሔር መንፈስ ማለት እኮ ነው። የትንሣኤው መንፈስ መጥቶ በረኛ ውስጥ መጥቶ በዳንዬ ውስጥ በወሲ በልጁ በክርስቶስ ኢየሱስ ሞትና ትንሣኤ በሚያምኑት ውስጥ ለመኖር ወደደ። ጌታ መንፈስ ቅዱስ ማለት ነው። የኔ አባት ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። አባዬ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። መጥቶ ገባ ይላል። ቤቱን ሞላው ብሎ ያለው ቤቱን በሰለሞን ዘመን ሞላ። ክብሩ ነበር እስከዛ ድረስ። መጨረሻ ላይ ግን አልኖርም፣ ከጣዖት ጋራማ አልኖርም። ለጣዖትም እያጠናችሁ ለእኔም እያጠናችሁ፣ ለስዕል እያጠናችሁ ለእኔም እያጠናችሁ አብሬ አልኖርም አለ እግዚአብሔር። አይሆንልኝም አለ። በዳጎን ቤት ከጣዖታት ጋር አልኖርም ብሎ እንደሰባበረው እነዛን ሰባብሮ መኖር አለቀ። ቤቱን ትቶላቸው ወጣ። ጌታ ተቆጣ ማለት ነው። አዘነ ማለት ነው። አዘነ ማለት ነው። ቴንኪው የኔ አባት፣ ቴንኪው የኔ ጌታ፣ ቴንኪው የኔ አባት። ኢየሱስ ክርስቶስ ለዘላለም ስም ይባረክ፣ ስም ይባረክ። ትቶላቸው ወጣ። ትቶላቸው ወጣ። በቃ ያው የእግዚአብሔር ክብር ከከተማይቱ ውስጥ ተነስቶ፣ ከተማይቱ ውስጥ ነው ቤተ መቅደሱ የነበረውና ተነስቶ በከተማይቱ ምስራቅ በኩል ባለው ተራራ ላይ ቆመ ይላል። ኦኬ። ስለዚህ የእግዚአብሔር አምላክ ክብር ገብቶበት ነበረ፣ ወጥቶበት ነበረ የተባለው ይሄ ጌት እንጂ የማርያም ማህፀን አይደለም። አንተ በማርያም ማህፀን የገባ ጌታ እኛ አናቅም። በማርያም ማህፀን የተወለደ ጌታ እንጂ እዚህ ጋር ወጣ። እዚህ ጋር ትቶላቸው ወጣ። ያው ወጣ። በቃ ወጥቶ ተራራው ላይ እዚህ ወጥቶ ማለት ቤተ መቅደሱ ኢየሩሳሌም ይሄ ነው። ቤተ መቅደሱ ከቤቱ ወጣ ማለት ነው። አሁን እዚህ 43ኛው ላይ የእግዚአብሔር ክብርም ወደ ምስራቅ ወደሚመለከተው ወደ መቅደሱ በር ገባ ይላል። ተመልሶ ሲመጣ በዘሩባቤል ዘመን የተሰራው ላይ ያለውን ነው ይሄንን የሚናገረው 43ኛው ላይ። እየሰማችሁኝ ነው? ወደ ባቢሎን ተማረኩ። ያኔ ቤተ መቅደሱ ተቃጠለ፣ ተማረኩ፣ 70 ዓመት ቆዩ። ከዛስ ከባቢሎን ተመልሰው በመጡ ሰዓት ላይ በዘሩባቤል ነው ሁለተኛው ቤተ መቅደስ የተሰራው። በዘሩባቤል ሁለተኛው ቤተ መቅደስ ሲሰራ በሐጌና በዘካርያስ ምን ነበር የሚል ቃል የተነገረን በጉባኤ ሲሰበክ? ወደ ተራራ ውጡ፣ እንጨትንም አምጡ፣ ቤቴንም ስሩ፣ ከፊተኛው ቤት ክብር ይልቅ የኋለኛው ቤት ክብር ይበልጣል እያሉ ትንቢት እየተናገሩ ነበር የተሰራው። አዎ ያኔ ቤቱ ሰርቶ ካለቀ በኋላ የእግዚአብሔር ክብር ይኸው የእግዚአብሔርም ክብር ወደ ምስራቅ ወደሚመለከተው በር መጣ። ይኸው ምን ይላል እዚህ ጋር ቁጥር 2 ላይ ወደ ምስራቅ ወደሚመለከተው በር አመጣኝ ይላል። በዘሩባቤል ዘመን ተመልሶ ክብሩ ወደ ቤተ መቅደሱ ሲገባ በሁለተኛው ቤተ መቅደስ መሰራት ከ70 ዓመት በኋላ እንደሚገባ ሃሌሉያ። እስራኤል ነቢያት በእስራኤል ላይ ፍርድን ብቻ ሳይሆን ምሕረትንም ጭምር ከእግዚአብሔር ዘንድ ውድቀትን ብቻ ሳይሆን እግዚአብሔር መልሶ እንደሚያነሳቸው ተበትነውም እንደሆነ መልሶ እንደሚሰበስባቸው ሁሉ ተስፋ ጭምር እየሰጡ ነው የተናገሩት። እና ሕዝቅኤል ይህን የተናገረው መቼ ነው?
እዛው በምርኮኞች መካከል ሳለ ክብሩም ሲወጣ ያየው እዛው ምርኮኞች መካከል ሳለ ነው። ክብሩም ተመልሶ እንደገና በምስራቅ በኩል ደግሞ ወደ እግዚአብሔር ቤት መቅደስ ሲገባ የሚያየው እዛው ሆኖ ማለት ነው። አሁን የቱ ጋር እንደወጣ የቱ ጋር እንደገባ አንድ ኦርቶዶክሳዊ አይናገርም። መጥቶ አንድ የአባቶቼ የሕዝቅኤል አምላክ ይፋረደኛል እኮ አንዳቸውም አይናገሩ። የቱ ጋር ገባ የቱ ጋር ወጣ ብለህ ብትለው አያውቅም። ገባ ወጣ የሚሉት በማርያም ማኅፀን ነው። በማርያም ማኅፀን የገባ ኢየሱስ አናውቅም። በማርያም ማኅፀን የተወለደ ጌታ እንጂ ገብቶባታልና ወጥቶባታል ያለ በመጀመሪያ የቱ ጋር የገባባት በማኅፀን በሩን ማኅፀን ብለህ ከተረጎምክ በማኅፀኗ የገባ ኢየሱስ አናውቅም። 10,900 ሰው ከበስተኋላ ተደብቀ የምትሰማ ማለት ነው። አናውቅም። በማርያም ማኅፀን የተጸነሰ በማርያም ማኅፀን የተወለደ ጌታ ነው የምናውቀው። ሲገባ በጆሮዋ ገባ በማኅፀኗ ገባ ብሎ አላለህም። ከየት አምጥተህ ነው ታዲያ የምስራቁን በር የማርያም ማኅፀን ነው ብላችሁ የምትተረጉሙት? ከየት አምጥታችሁ? እና ምን ይላል እዚህ ጋር ወደ ምስራቅ ወደሚመለከተው በር መጣ ካለ በኋላ እነሆም የእስራኤል አምላክ ክብር ከምስራቅ መንገድ መጣ ይላል። ወደ ደብረ ዘይት አይደል ሄዶ የቆመው ቅድም? አሁን ከምስራቅ መንገድ መጣ። አየው፣ ከምስራቅ መንገድ መጣ። የሄደውም ወደ ምስራቅ ነበር። ከቤተ መቅደሱ ወጣ። ከዚህ ማለት ነው ከከተማይቱ ከዚህ ከቤተ መቅደሱ ወጣ። የምስራቁ በር ላይ ኪሩቤሎች ቆመው አየ በራእይ። ከዛ ይሄንን ቄድሮን ሸለቆን ተሻግረው ደብረ ዘይት ተራራ ላይ ኪሩቤሎቹ ሲቆሙ አየ። የእግዚአብሔር ክብር በተራራው ላይ ቆመ ይላል። ወደ ምስራቅ ነው የወጣው። ተመልሶ ሲመጣ በምስራቅ ከምስራቅ መንገድ መጣ። ድምፁም እንደ ብዙ ውኆች ድምፅ ይተምም ነበር። ከክብሩም የተነሳ ምድር ታበራ ነበር። ሃሌሉያ! ያየሁትም ራእይ ከተማይቱን ለማጥፋት በመጣው ጊዜ እንዳየሁት ራእይ ነበረ። ራእዩም በኮቦሮንዝ እንዳየሁት ራእይ ነበር ይላል። ኮቦሮንዝ እነዛ አራቱ እንስሶች ያየበት ማለት ነው። በሰሜን በኩል የሚበርቅ መብረቅ ወጣ ይላል። ሃሌሉያ! ኢየሱስ ወጣ ይላል። የእግዚአብሔር ክብር በእንስሶቹ ላይ ነበር ይላል። ሰምጴር የሚመስል ዙፋን ነበር፣ በዙፋኑም ላይ ተቀማጭ ነበር። የሰው ልጅ የሚመስል ነበር ይላል ሕዝቅኤል። የሰው ልጅ የሰው ልጅ የሚመስል ነበር። የእግዚአብሔር መልክ ምሳሌ ይህ ነበር ይላል። ይህንን ራእይ ነው ዮሐንስ በራእዩ ላይ ያየዋ። የሰው ልጅ የሚመስል እንደታረደ በግ ሆኖ አየሁ አደለ? ራእይ መጽሐፍ ምዕራፍ 5 ላይ ጌታዬ ኢየሱስ፣ ጌታዬ ኢየሱስ ሕዝቅኤል ያየውን የሰው ልጅ የሚመስል በዛ በእንስሶቹ ላይ ባለ መንኮራኩር አየሁ ይላል። አየሁ ይላል። የእሳት ፍም አየሁ ይላል። የእግዚአብሔር ክብር ምሳሌ ይህ ነበረ ይላል። ማን እንዳየው ታውቃለህ? ኢየሱስን እኮ ነው ያየው። የሰው ልጅ ነው ያየው። የሰው ልጅ የተባለው ሕዝቅኤል የሰው ልጅ የተባለውን የዳዊትን ልጅ ኢየሱስን ነው በራእይ ያየው። ያሳየው የእግዚአብሔር ራእይ እንጂ ማርያምን ራእይ አይደለም። ማርያማውያን ዳር ያዙ። በዚህ የመለኮት እሳት ፊት አትቆምም አልኩ። የእውነት ለመናገር ዳር ያዝ። ኮተታም ትውልድ በቃ እንደዚህ ሆነ እና የእግዚአብሔርም ክብር ወደ ምስራቅ ወደሚመለከተው በር መቅደስ ገባ ይላል። ወጥቶ ነበር ገባ። ቴንኪዩ ሎርድ፣ ቴንኪዩ ሎርድ። እንደወጣ አልቀረም ገባ። እና እዚህ ምዕራፍ የኔ አባት ለዘላለም ስም ይባረክ። የኔ ጌታ የአባቶቼ የነቢያት መንፈስ ለዘላለም ስም ይባረክ። ኦኬ። ከዛ ምዕራፍ 44 እነሱ የሚጠቅሱት ጠቅስ ወደ ምስራቅ ወደሚመለከተው በር በስተውጭ ወዳለው ወደ መቅደሱ በር አመጣኝ ይላል። ተዘግቶም ነበር። እስከዚህ ሰዓት ድረስ መዘጋቱን አላየም። ክፍት ነበረ።
ተዘግቶም ነበር። እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም፣ ሰውም አይገባበትም። የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶ ይኖራል አለ። በጣም የሚገርመው ይህ መዘጋት ጌታችን ኢየሱስ ክርስቶስ በስጋ ተወልዶ እስከመጣበት ጊዜ ድረስ አሁን እንደተዘጋው እንደዚህ አልተዘጋም ነበር። እንደዚህ አልተዘጋም ነበር። እንደዚህ አሁን ሲልድ ነው ያደረጉት። ይታያቸዋል። ሲልድ ነው ያደረጉት። እንደዚህ አልተዘጋም ነበር። ያ ታላቅ ነቢይ ያየው ይሄንን በር ነው። ይሄን በር ነው። ያው ጌታችን ኢየሱስ ክርስቶስ መጥቶ በተወለደበት ጊዜ ይህ በር ክፍት ነበር። ከዚህ ከደብረ ዘይት ተራራ መጥቶ የደብረ ዘይትን ቁልቁለት መጥቶ የቄድሮን ፈፋ ተሻግሮ በምስራቁ በር በኩል በአህያይቱ ውርንጫ ወደዚህ ቤተ መቅደስ ገብቷል። የኔ አባት ኢየሱስ ክርስቶስ ለዘላለም ስሙ ይባረክ። በአህያይቱ ውርንጫ ቀጥታ እስከዛ ሰዓት ድረስ እንደዚህ ሲልድ አድርጎ አልተዘጋም ነበር። ሲልድ ሆኖ የተዘጋው በቅርብ ዘመናቶች ውስጥ ነው። ያን ያልተዘጋም ነበር። ንጉሱ መግባት ነበረበት። ሆሳዕና የአባታችን የዳዊት መንግስት እያሉ ዘንባባ ዝንጣፊ እያነጠፉለት መግባት ነበረበት። ክብሩ በዛ በኪሩቤል ላይ ተቀምጦ ከቤቱና ከከተማይቱ ውስጥ ወጥቶ በምስራቅ በኩል ባለው ተራራ ላይ እንደቆመ ተመልሶም ደግሞ በምስራቅ መንገድ መጣ ብሎ እንዳለው ልክ እንደዛው እንደተባለ ኢየሱስ ከምስራቅ መንገድ ነው የመጣው። እዚህ ጋር ያለው ቤተፋጌ፣ ቢታንያ፣ የነ አልዓዛርና የነ ስምዖን የለምጻሙ መንደር፣ የነ ማርታና የነ ማርያም መንደር እና ይሄ ቤተፋጌ አህያይቱ ውርንጫ ተፈታበት የመጣችው ለደብረ ዘይት ተራራ ኩታ ገጠም ነው። ወንድሞች ግባና የእስራኤልን ጂኦግራፊ አጥና የምታጠና ከሆነ ስለዚህ የአህያይቱ ውርንጫ ከዚህ ከቤተፋጌ ተፈታ መጣ ከደብረ ዘይትም ተራራ ይላል አይደል? ቴንኪው የኔ አባት መንፈስ ቅዱስ ለዘላለም ስም ይባረክ። ሉቃስ ወንጌል መጽሐፍ ምዕራፍ 19 እጄ ሁሉ ተንቀጠቀጠ። ጌታዬ ስም ይባረክ። የኔ አባት የጴንጤዎች አምላክ ለዘላለም ስም ይባረክ። ኦኬ እንደዚህ ይላል። ከዛስ ይህንም ከተናገረ በኋላ ወደ ኢየሩሳሌም ይቀድማቸው ነበር። ደብረ ዘይትም በምትባል ተራራ አጠገብ ወዳሉ ወደ ቤተፋጌና ወደ ቢታንያ በቀረበ ጊዜ ደቀ መዛሙርቱን ላከ ይላል። በደብረ ዘይት ተራራ አጠገብ ነው ቢታንያና ቤተፋጌ ያሉት። ጂኦግራፊ አጥና፣ መጽሐፍ ቅዱስ አጥና። ኦርቶዶክሳውያን ነገሩ ሳሊ ለነ ቅድስት ነው። እናንተ ጋር ሁሉ ቀን ደብረ ዘይት በሚባል ተራራ አጠገብ ወዳሉ ወደ ቤተፋጌና ወደ ቢታንያ ቤተፋጌ ምንድን ነው? አህያይቱ ውርንጫ ተፈታ የመጣችበት ቦታ ማለት ነው። የአህያይቱ ግልገል ማለት ነው። ተፈታ የመጣችበት ቦታ ማለት ነው። ከዛስ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ፣ በእርሷም ገብታችሁ ሰው ማንም ገና ያልተቀመጠባት ውርንጫ ታስሮ ታገኙታላችሁ፣ ፈታችሁ አምጡልኝ። ማንም ስለምን ተፈታላችሁ ብሎ ቢጠይቃችሁ እንዲሁ ለጌታ ያስፈልገዋል በሉ። የተላኩትም ሄደው አገኙት። እነሱም ውርንጫውን ፈተው ጌቶቹ ውርንጫውን ስለምን ተፈታላችሁ አሏቸው። እነርሱም ለጌታ ያስፈልገዋል አሉ። ወደ ኢየሱስም አመጡ። በውርንጫውም ላይ ልብሳቸውን ጭነው ኢየሱስን አስቀመጡት። ሲሄድም ልብሳቸውን በመንገድ ያነጥፉ ነበር ካለ በኋላ ከደብረ ዘይት ተራራ ሲወርዱ ወደ ደብረ ዘይትም ቁልቁለት ማለት ይሄ ማለት ነው። ከዚህ ከተራራው ላይ ወደዚህ ቁልቁለት ነው። ይሄ የቄድሮን ሸለቆ ነው። የቄድሮን ሸለቆ ማለት በሁለተኛ ዜና መጽሐፍ ምዕራፍ 29 ላይ ታገኙታላችሁ። በጣም ብዙ የመጽሐፍ ቅዱስ ክፍሎች ላይ ያሉ። በንጉሱ በሕዝቅያስ ዘመን ሌዋውያን ካህናት ከቤተ መቅደስ ውስጥ ቆሻሻ ነገር ጠርገው አውጥተው ወደ ቄድሮን ወስደው ጣሉት ይላል። የቆሻሻ መድፊያም ቦታ ነው። ከጊሆን ከሚባለው የጊዮን ወንዝም ይሄ ምንድን ነው የጊዮን ምንጭ የሚባለው ሰለሞን የነገሰበት እነ ነቢዩ ናታን እነ ካህኑ ሳዶቅ በዚህ በጊሆን በሚባል የምንጭ የውሃ መውረጃ ነው። በንጉሱ በሕዝቅያስ ዘመን ሁሉ ጭምር የነበረ ነው። ወደዚህ ይህን ቁልቁለት ነው። ከዚህ ከተራራ ስትወርድ ቁልቁለት ነው። ከዛ እዚህ ጋር ደግሞ ከመጣ በኋላ ወደ ቤተ መቅደስ ስትወጣ አቀበት ነው።
ይሄ ደብረ ዘይት ማነው ጽዮን ተራራ የሚባለው ማለት ነው። ቤተ መቅደሱ የነበረው የጽዮን ተራራ ላይ ነው። ኦኬ። ስለዚህ ይሄ ከዚህ ወደዚህ ቁልቁለት ነው፣ ተዳፋት ነው። ከዚህም ከደብረ ዘይትም ተዳፋት ነው። ይሄ መካከሉ ሸለቆ ነው። እንደውም ይሄ ሸለቆ እንደዚህ ዙሪያውን ይዞራል በኢየሩሳሌም ማለት ነው። የአስቆሮቱ ይሁዳ ታንቆ የሞተበት ቦታ ሁሉ ጭምር በዚህኛው አቅጣጫ ላይ በባለፈው እያየሁት ነበረ። የሊቀ ካህኑ የሐናና የቀያፋ ቤትም ጭምር ያለበት ማለት ነው። እንዴት እንደሚያስጠላ አሁን እንኳን ባለው ማለት ነው። በቃ የሞት መንደር። በቤተ መቅደሱ ይታረዱ የነበሩ እንስሶች ስጋቸውና ፈርሳቸው ሁሉ የሚጣለው በዚህ ውስጥ ነበረ። ኦኬ። ጌታዬ ከዚህ ከደብረ ዘይት ተራራ ላይ ነው ቁልቁለት ይልላል። ወደ ደብረ ዘይትም ቁልቁለትም አሁን በቀረበ ጊዜ ደቀ መዛሙርቱ ሁላቸው ደስ እያላቸው ታምራቱን ሁሉ ስላዩ በታላቅም ድምፅ እግዚአብሔርን ያመሰግኑ ጀመር። በጌታ ስም የሚመጣ የተባረከ ነው፣ በሰማይም ሰላም በአርያምም ክብር ይሁን አሉ ይላል። ማገባ የተባረከው ንጉሥ ነው፣ የጌቶች ጌታ ነው። ሕዝቅኤል በዙፋኑ ላይ የነበረው ማነው? ከነዛ በአራቱ እንስሶች ላይ በመንኮራኩሮቹ ላይ የነበረ እግዚአብሔር ክብር ወጥቶ ከቤቱ በተራራው ላይ ወደ ምስራቅ በኩል ሄዶ እንደቆመ ከዛም ተመልሶም ደግሞ በዘሩባቤል በሰራው ቤተ መቅደስ ውስጥ ተመልሶ ክብሩ እንዲገባ እንዳየ ሁሉ ቆይቶ ሕዝቅኤል ይህንን ካየ ከ480 ምናምን ነገር ዓመት በኋላ ያ አምላክ ሰው ሆኖ መጣ። የኔ ጌታ ለዘላለም ስም ይባረክ። ዘካርያስ 9:9 ሰው ሆኖ መጣ። ሰው ሆኖ እንደሚመጣ ትንቢት ነገሯት። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ እጅግ ደስ ይበልሽ። አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ሆኖ ትሑትም ሆኖ በአህያይቱም ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። ንጉሥሽ ምንድን ነው? ጻድቅና አዳኝ ነው። ማን ነው ጻድቁ? ማን ነው አዳኙ? ከእስራኤል አምላክ በቀር። አዎ የእስራኤል አምላክ ነው። ስለዚህ የእስራኤል አምላክ በአህያይቱ ውርንጫ ላይ ተጭኖ ወደ ኢየሩሳሌም ይገባልና የጽዮን ልጅ ሆይ እልል በይ፣ ደስ ይበልሽ። ኦ ጌታዬ፣ እንዲህ ተብሎ ነበር ትንቢት የተነገረለት። የእስራኤል አምላክ ማለት ነው። የእስራኤል አምላክ እንደዚህ ነበር ተብሎ የተበለለት። እነ ዘካርያስ ትንቢቱን ሲናገሩ ማለት ነው። ከባቢሎን ምርኮ በኋላ ትንቢቱን ሲናገሩ ደስ ይበልሽ የጽዮን ልጅ ሆይ ዘምሪ፣ አንቺ ኢየሩሳሌም እልል በይ። ምክንያት ንጉሥሽ ጻድቅና አዳኝ ትሑት ሆኖ በመኪና ይመጣል አይደለም ያለው፣ በአህያና በአህያይቱ ግልገል በውርንጫ ላይ ተቀምጦ ወደ አንቺ ይመጣል። ከጌታ ከኢየሱስ ክርስቶስ በስተቀር ንጉሥ ተብሎ በእስራኤል ላይ በአህያ ተቀምጦ የመጣ የለም። ከዚህም በኋላ አይመጡም። ይህንን ለአንድ አይሁዳዊ ንገረው፣ ራሱን ነው የሚያዞረው። አይመጡም። ከፈለገም በ10 አህያ ተጭኖ ይምጣ፣ ሐሰተኛ ነው። ንጉሱ በተቀጠረለት ዘመን በወሰነው ወራት ከብዙ ሺህ ዓመት በፊት ትንቢት ሲናገሩ የነበሩ ቅዱሳን ነቢያት እንደተናገሩት ይኸው ሉቃስ 19ና ትንቢተ ዘካርያስ መጽሐፍ ምዕራፍ 9ን ብቻ ስታገናኘው አህያይቱን ፍቷትና አምጡ ብሎ አላቸው። ማንም ያልተጫነባትን አህያ ታገኛላችሁ፣ ፈታችሁ አምጡልኝ አላለም ጌታ? የኔ ትሁት፣ የእኛ ትሁት፣ ይሄ ነው ውዴ። ይሄ ነው ለዓለም የምናስታውቀው ውዳችን። ይሄ ነው የዓይናችን ማረፊያ። ይሄ ነው የገዛን። ይሄ ነው እንዲገዛንም የፈቀርንለት። እኔ ግን በተቀደሰው መቅደሴ በተቀደሰው ተራራይ ላይ ንጉሴን ሾምኩ እንዳለ ዳዊት፣ ይሄን ትሁት ጌታ ነው የሾምነው። ይሄን ንጉሥ ነው በሕይወቴ ላይ የሾምኩት። ዘር ትውልዴ ይገዛለት። እኔነቴ ለዘላለም ይጥፋልኩ፣ ከእግሮቹ ፊት ለዘላለም ተደፍቼ ልቅር። የዘመኔ ቁጥር አጭር ይሁን፣ እሱን እያገለገልኩ አልኩ። ከሱ ወደ ግራም ወደ ቀኝም አንልም። ኢየሱስ የአብ ልጅ የሚያድን ቆንጅዬ እኮ ጌታ ነው።
ቆንጅዬ ጌታ ነው። ቆንጅዬ አዳኝ ነው አልኩሽ። የእናንተ ኢየሱስ ያድናችሁ አላችሁን አይደል? ይሄው የኛ ኢየሱስ ጻድቁና ትሁቱ በአህያ ውርንጫ የዛሬ 2000 ዓመት በባሪያዎቹ በነቢያት አፍ እንደተነገረለት ወደ ቤተ መቅደስ የገባ በዚህ በር በኩል ገባ። ክብሩ ከቤት ወጥቶ በኪሩቤል ላይ ተቀምጦ ወደ ምስራቅ በኩል ባለው ተራራ ላይ ወጥቶ እንዳየው እንደዚሁ ተመልሶ ደግሞ ሲገባ እንዳየው ሁሉ አሁን በስጋ ራሱ አምላክ እናንተ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል ብለው ትንቢት እንደተናገሩ ቴንኪው ሎርድ። ዛሬ ጌታ እግዚአብሔር ለዘላለም ስም ይባረክ። የአባቶቼ የነቢያት አምላክ አገለግልሃለሁ። እነሆ መልእክተኛዬን እልካለሁ፣ መንገዴን በፊት ያስተካክላል። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ግን ምን ሲያደርጉ ይመጣባቸው ይሆን? ቤተ መቅደስ ውስጥ ሲሸጡ ሲለውጡ ነው የመጣው። በድንገት ወደ መቅደሱ ይመጣል፣ የምትወዱትም የቃል ኪዳን መልእክተኛ እነሆ ይመጣል ይላል የሰራዊት ጌታ እግዚአብሔር። የብሉይ ኪዳን ነቢያት ጩኸት ማለት ነው። የሚፈልጉት ጌታ እንዴት ነው የመጣባቸው? በድንገት። እናንተም የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። በድንገት እኮ ነው የመጣባቸው። ሲመጣስ ቤተ መቅደሱን ከተሰራበት ዓላማ ውጭ አውለውት ነው የመጡት። ግን ይጠብቁታል። አይገርም? የምትጠብቁት ጌታ አላላቸውም ነቢዩ። ማን የምትፈልጉት ጌታ አላለም። ጌታን ይፈልጋሉ፣ ግን በጽድቅ አይደለም። የእስራኤልን አምላክ ጌታ ከፍ ከፍ እናድርገው ሃሌሉያ ብሎ ይላል። ግን የእውነት አይደለም ይፈልጉት። ይፈልጉታል፣ ግን በእውነት አይደለም። በእውነትም ይፈልጉት፣ ያለ እውነትም ይፈልጉት። የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ኦኬ። ቤተ መቅደሱ ሲመጡ ምንድን ነው ሲያደርጉ ያገኛቸው? እርግብ ይሸጥበት ነበር። አይገርም? ምን አለሽ ተራ አስመስለውት ነበር። የጭድ ተራ፣ የቦምብ ተራ፣ የቅቤ ተራ፣ የጫት ተራ ተብሎ እንደሚባለው መርካቶ ማለት ነው። እንደዛ አድርገው ቤተ መቅደሱን ተቀራምተውት ማለት ነው። የገንዘብ መለወጫ አለ፣ ዶላር አለኝ የለኝም፣ ስንት ነው እሱ ስንት ሆነ፣ ብላክ ማርኬት ማለት ነው። ገንዘባቸውን ይለውጡ ነበር እዛ። ብላክ ማርኬት ብቻ ሳይሆን በህጋዊ ያለ ህጋዊ ገንዘብ መለወጫ። ከየት ሀገር ነው የመጣችሁት? ከግሪክ። የግሪክ ሳንቲም የያዛችሁት? አዎ። እዚህ እኮ ታዲያ በግሪክ ገንዘብ መገበያየት አትችሉም። እና ምን እናደርግ? የሚለውጡ አሉ። ምን ገንዘብ? የት? ቤተ መቅደስ ውስጥ አሉ። ቤተ መቅደስ ውስጥ ብትሄዱ አለ እዛ። እውነታችሁን? አዎ። የትኛው ቦታ ላይ ቤተ መቅደሱ? በቤተ መቅደስ ውስጥ ሄደህ ብትጠይቅ ማንም ሊያሳይ ይችላል እያሉ ማለት ነው። በሬ ይሸጥበት ነበር። እርግቦቻቸውን ይሸጡ ነበር። በዘመኑ ቅቤ የሚሻጡ ከሆነ ቅቤ የሚሸጡበት ነበር። ኮሰረት አለ እዚህ አካባቢ ላይ እያለች ማለት ነው። የት? ቤተ መቅደስ ውስጥ። ቤተ መቅደሱ ከተሰራበት ዓላማ ውጭ አውለውት እናንተ የምትፈልጉት ጌታ በድንገት ወደ መቅደሱ ይመጣል። ከዛስ ነገር ግን እርሱ እንደ አንጥረኛ እሳትና እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱ በተገለጠ ጊዜ በፊቱ የሚቆም ማን ነው አለ። አዎ ማን ቆመ? ማን ቆመ? ገበታቸውን በአፍጢማቸው ነው የደፋው ጌታዬ። እንዲህ ያደርጋል የኢየሱስ ክርስቶስ መንፈስ። በአፍጢማቸው ነው የደፋላቸው ገበታቸውን። ስለዚህ ጌታ ኢየሱስ በዚህኛውም ቤተ መቅደስ በር ገባ። ይህንን በር የማርያም ማኅፀን ነው ብለው የተረጎሙ የሃይማኖት አባቶች የተባሉ ከጥንት ዘመን ጀምሮ ያሉ የተረገሙ ሰዎች ናቸው። አምላኬ እግዚአብሔር ምስክር፣ የተረገሙ አባቶች ናቸው። የተረገመ እርግማን ቃል ነው አስተምረው የሄዱት። ይሄ በር ነው እንጂ የተናገሩት የሰው ማኅፀን የማርያም ማኅፀን በር አይደለም ብራዘር። ይሄ በር በኢየሩሳሌም አሁን ባለው ተዘግቷል። በጌታ ዘመን የተከፈተ ነበር። ይሄንን በር የሴት ማኅፀን ነው የማርያም ማኅፀን ነው ብለው የተረጎሙ በእውነት ነው የምላችሁ የአባቶቻችን አምላክ ቅዱስ እግዚአብሔር ምስክር ነው። የተረገሙ ትውልዱን ለእርግማን የዳረጉ ሰዎች ናቸው። ይሄ በር እንጂ ሕዝቅኤል ያየው የማርያምን ማኅፀን አይደለም ያየው። የማርያም ማኅፀን በር ተብሎም አይጠራም። በዚህ በር ክብሩ ሲወጣም አየ ሕዝቅኤል፣ ክብሩም ተመልሶ ሲገባ አየ። በዚህ በር ጌታችን ኢየሱስ ክርስቶስ በአህያይቱ ውርንጫ ሆኖ ገባ።
በዚህ በር ላይ አለቃው ቁጭ ብሎ እንጀራ ይበላበት ነበር። በዚህ በር ላይ አለቃው እዚህ ጋር ይሰግድ ነበረ፣ ሊቀ ካህኑ ማለት ነው። በዚህ በር ላይ የሀገሩ ህዝብ ሁሉ ጭምር ይሰግዱበት ነበር። ምዕራፍ 46 ማለት ነው።